እኔም ብየመላ ያለ ኤርሚ መጀመሪያ አንተ ኑረህ በዚህ መንገድ መጣን ቢሆን እንዲም ባልተዳረቀ ኤርሚያስ አምስት ደቂቃ ጊዜ የለኝም ለወጣ ተቆየን ለዛ ነው ቴንክ ዩ ኤርሚዬ ቴንክ ዩ ኤርሚ ለምን መሰለህ እኔ ያልኩኝ ምንድነው ሰዓታት ላይ ተጽፏል ኦኬ በቃ ያለው በቃ ቆይ አዎ መምህር ፋሲካው መውጣት ፈልገዋል ይመስለኛል አይታ ረጅም ሰዓት ስለቆየው ነው መርጌታ የሚለው ስም የቤተ ክርስቲያን ስለሆነ በታስነበሮት ይቅርታ ዋናው ፋሲካ ምን መሰለህ ዋናው ዕውቀቱን ይዞ መገኘት ነው ማርያምን ያልኩህ ግን በዚህ ሁሉ ህዝብ ፊት 1700 ህዝብ አለ አንዲት መረጃ ማጣት ግን መምህር ነኝ የሚል ሰው አንዲት መረጃ ማጣትና ዝም ብሎ መሽከርከር እናቱ ስለሆነች የእርሶ እናት መቅደስ ውስጥ ትገባለች ወይ ያለ ብንያም እርሶ ካህን በመሆን እንዲወጡ በቃ ይሄ እርሳቸው ካህን በመሆናቸው አሁን መርሃ ያደረጉ አንድ ጊዜ ሰጠውታለሁ ኤርሚዬ ሰምተዋል ሲያገለግል አንድ ስጋ ናቸው የሁለቱ ስጋ አንድ ነው እያለ ሲያስተምር አንዱን ዲያቆን ጠሩትና እሳቸው ቁጭ ብለው ወንበር ላይ ጠሩትና ጭኑ ላይ ገብተው አቀመሱት በቁንጥጫ እስኪ ለእናቴ ደውልላቸው እናቴ ተሰማሽ ወይ በላቸው አሉት አረ እንዴት አርጎ እናቴ ይሰማታል አለ ታዲያ ምንድነው የምትቀባጥረው ወጀት ብለው አስቀመጡት እናት ስለሆነች መጽሐፉ እኮ ለምሳሌ ምን ቅዱስ ያሬድ ምን አለ እስመ በእንቲአሃ ወበእንተ አዝማዲሃ ተሰቀልኩ ይቤ ዲበ ዕፅ ይቤ እስመ በእንቲአሃ ወበእንተ አዝማዲሃ ተሰቀልኩ ዲበ ዕፅ ይቤ ስለ እርሷና ስለ ዘመዶቿ በእንጨት ላይ ተሰቀልኩ አለ ማን ለማዳን ማርያምን ለማዳን ማን ያድናታል ራሷን ማዳን እኮ አትችልም እንዴ ሰብእ ኢዮብ ቤዛ ነፍሱ ሰው ለነፍሱ ቤዛ መስጠት አይችልም የክርስቶስ ትምህርት ምንድነው ምን ተይበቆ ለሰብ ለእመኩሎ ዓለመራ ወነፍሱ ሐጉለ ሰው ነፍሱን ቢያጎድል ዓለምን ሁሉ ምን ቢላለ የራሱ ቢያደርግ ገንዘቡን ቢያደርግ ነፍሱ ግን ቢያጎድል ምን ይጠቅማል ሀብት ቤዛ መሆን አይችልም ክርስቶስ ያለው ነው እኮ ቤዛ ቢባል እንኳ ቅሉ ቤዛ ነፍስ ነው እዚህ ያለው ጥያቄ ቤዛ የተባለችበትን አንዲት ጥቅስ ያምጡ ተባለ አልተባለም ስለ ገንዘብ ቤዛ ተብሏል አዎ ሙሴ ቤዛ ተብሏል አዎ ሌላ ቤዛ የተባለ ነገር ይኖራል አዎ ማርያምንስ ቤዛ የሚል አለ የለም ሄኖ ያልናል መጽሐፍ ቅዱስ ላይ ይሄ ሙሴ እኮ ቤዛ ተባለ አሉ መረጃ ሰጡን የሐዋርያት ሥራ ምዕራፍ 7:35 ላይ እሺ ልክ እንደዚሁ ለሙሴ ቤዛ እንደተባለው እስኪ ለማርያም ደግሞ ከዮሐንስ ራእይም ይሁን ከማንም ከምንም ይሁን ቤዛ የተባለችበትን አንዲት ጥቅስ እስካምጡ ነው የነበረው ጥያቄ ነው ምንም ነገር ከየት ይምጣ ወፍ የለም እንቀጥላለን እሺ መርጌታ እግዚአብሔር አምላክ ይባርኮት እንግዲህ መምህር ፋሲካውም እንግዲህ መረጃን የተጠይቁት መረጃውን አልመለሱም ለምንድነው ተብሎ ይባል ለእናንተ የማስረዳት ግዴታ የለብኝም ነው ብለው ያሉት ቀሲስታች አሉ መምህር ኃይለ ሚካኤል አሉ ከዛ ደግሞ መላከ ሰላም ከላይም ገብተዋል ከተቀሩት ጋር እናወራለን ቀሲስ ከኔ ጋር ይቀጥላሉ ወይስ ከመርጌታ ጋር ቀሲስ ይቅርታ በጣም ረጅም ጊዜ እኔ የተቀመጡት ለእርሶ ዕድል ልስጥዎት ማይኮትን ይክፈቱ ከታች እኛ መረጃውን የፈለግነው ስለተሰጠኝ አመሰግናለሁ እሺ ይኸውልህ የሉቃስ ወንጌል መጀመሪያው በትንቢተ ኢሳይያስ ምዕራፍ 1 ቁጥር 4 ላይ አንድ ኃይለ ቃል አለ ወሶበ አኮ እግዚአብሔር ጸባኦትም እያትረፈለነ ዘርአ ከመሰዶም እንኮነው ከመገሞራ አመሰልነ ሚል ቁጥር 9 ነው ታዲያ ቁጥር 9 ነው ቀሲ ቁጥር 4 ሳይሆን ቁጥር 9 ነው ይቅርታ አረ ችግር የለም ይቀጥሉ ይሄ ቃል የተሰጠው ስለማን ነበር ትንቢቱ እዚህ ላይ ማብራራት እንግዲህ ወደ እመቤታችን ስንመጣ የሉቃስ ወንጌል ምዕራፍ 1 ቁጥር
48 ላይ ደግሞ እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል ይላል። ስለዚህ ቤዛ መባሏ ቤዛ ላለመባል ምንድን ነው ጎደሎ? እስኪ አይ ቤዛ መባሏ አይ ቀስዬ ቤዛ ላለመባል ምንድን ነው ጎደሏ? ከዛ ሲቀጥል ደግሞ የቤተ ክርስቲያናችንን ሊቅ አንዴ ኤርሚያስ ልጨርስልህ እኮ ነው። ልጨርስ ጥያቄዎቹን ላቅርባቸውና ዛም በኋላ በእነዚህ ልክ እየተረጎምን እንሄድባቸዋለን። ሲቀጥል ደግሞ የብህንሳው ሊቅ አባ ሕርያቆስ ኦ ማርያም በእንተዝን አፈቅረኪ ወነአብየኪ እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን ወስደ ሕይወት ዘበአማን ይላል። እውነተኛ ምግብ ኢየሱስ ክርስቶስን፣ እውነተኛ መጠጥ ኢየሱስ ክርስቶስን ስለወለድሽልን ማርያም ሆይ እናከብርሻለን እናገንሻለን ብሎ የቤተ ክርስቲያናችን ሊቅ ስለ ቤዛነቷ በደንብ ቁልጭ አድርጎ ተናግሯል ማለት ነው። ኖ ስለ ቤዛነቷ አይልም። ይኸው አዳምጥ አገረ ብንሳው ቅዳሴ ላይ አባ ሕርያቆስ ስለ ኦ ማርያም ብሎ የሚለው ስለ ቤዛነቷ የተናገረው ቀሲስ ይኸው እውነተኛ መብልን እውነተኛ መጠጥ ኢየሱስ ክርስቶስን ስለወለደችልን። ታዲያ ኦ ማርያም በእንተዝን አፈቅረኪ ብሎ ሲል አባ ሕርያቆስ ያለው እሱ ስለ ቤዛነት ነው የሚናገረው። እንደዛ ነው የሚናገረው እና ይሄ ቤዛ ብሎ የሚል ኖ ቆይ አይቀጥሉ። ቤዛ ብሎ የሚል ቃል ተጠቅሟል አባ ሕርያቆስ። ይኸውልህ እኔ አሁን ቤዛ አለን ኢየሱስ ክርስቶስን በማህፀኗ ይዛ ቤዛ ብሎ የሚለውን ቃል ተጠቅሟል። አባ ሕርያቆስ ቤዛ ብሎ የሚለውን ቃል ተጠቅሟል በዚህ ቃላት ውስጥ። ኦ ማርያም አፈቅረኪ ብሎ የሚለው ላይ ቤዛ ብሎ የሚለውን ቃል ለጥቅም አውሎታል ወይ? እንትን አላለም። ከየት አምጥተው ነው እያልኩ ያለው? አባ ሕርያቆስ ያላሉትን ቀሲስ አባ ሕርያቆስ ያላለውን በቅዳሴው ላይ እርሶ ከየት አምጥተው ነው ያሉት? ይኸውልህ ማነው ኤርሚያስ አዳምጠኛ እንዴ። አሁን እኔ የምልህ ያለው ቤዛ ለመባል የሚያንሳት ምንድን ነው አላለም። አባ ሕርያቆስም ቤዛ ብሎ አላለም። ኢሳይያስ ትንቢት መጽሐፍ ላይ የተጠቀሱትም ኃይለ ቃል ቤዛ አይልም። ሉቃስ ወንጌልም ጸሐፊውም የጻፈው ላይ ቤዛ ብሎ የሚል ቃል ነቢየ እግዚአብሔር ኢሳይያስም ቅዱስ ሉቃስም አባ ሕርያቆስም ህንፃው ይሄን ቃል አልተጠቀመም። ቤዛ ብሎ የሚለውን ቃል አልተጠቀመም። እኔ እያልኩ ያለው እኮ ስለዚህ እስካሁን ቤዛ ብሎ የሚለውን መረጃ አልሰጡኝ። ሶስት ጥቅስ ጠቅሰዋል። ሶስቱም ስለ ቤዛነት አያወራም። የሚያወራ ከሆነ ስለ ቤዛነት ልመጣልህ እኮ ነው ኤርሚያስ። ግን አሁን ስለ ቤዛነት ልመጣልህ ነው ችግሩን። ስለ ቤዛነት ልመጣልህ ነው እና አዳምጠኛው በቀደም ሲጠቀስ ስለነበረ ገንዘብ ራሱ ቤዛ ተብሏል። ሙሴ ቤዛ እስራኤል ተብሏል። አንድ ያድምጡ ይቆይ ቀሺ እስካሁን ድረስ ምንም እኔ ስለ ማርያም ነው የጠየቅኩትኝ። አባ ሕርያቆስ አሉ አይልም። ነቢየ እግዚአብሔር ኢሳይያስን ጠሩ አይልም። ሉቃስን ጠሩ አይልም። ቤዛ የሚል ቃል በምንም አልተጠቀሙም እነዚህ የጠራቿቸው አገልጋዮችና አባ ሕርያቆስም የተባለው ማለት ነው። ማርያም ቤዛ ናት ተብሎ የሚባልበትን ቃል ኃይለ ቃል የትኛውን ቃል መሰረት አድርጎ ቤዛ እንዳላችኋት ምንም መምህር ፋሲካውም አላሳዩ። መረጃ ካለዎት ማርያም ቤዛይተ ኩሉ ዓለም ተብላ እንድትባል ያበቃችሁ የእግዚአብሔር ቃል ላይ የተጻፈ ካለ አምጡ። ካልሆነ ደግሞ በራሱ በቀኖና መጽሐፍት በተባሉት በእናንቱ በዜማ መጽሐፍትም ላይ የፈለጉት ቦታ ላይ ሄደው ይጥቀሱ እና ከዚህ ቃል የተነሳ ነው ቤዛይተ ኩሉ ዓለም ብለን ያልነው ይበሉ። እሱማ ወደዛማ ስመጣልህ ምን ይላል መሰለህ? አባ ኢትዮጵያዊ ሊቅ አባ ጊዮርጊስ ዘጋስጫ ምን አሉ? ቤዛ ነፍሰ ኩሉ መዋቲ በሰማይኔ ወበምድር አንቲ ብሎ በተሰጠኝ መንፈስ ቅዱስ ገጽታ መልካስ ላይ ተማጽንኩ ግዜት አባ ጊዮርጊስ ዘጋስጫ ግዜት በመልካ ዝልኪ ዛቲ እንዘት ጋር ቅድሚያ ወሰግድላት ብሎ ተናግሮላታል። ማርያም ድንግል ጽፎላታል። ማርያም ድንግል ማርያም ወለተ ማቲ ቤዛ ነፍሰ ኩሉ መዋቲ በሰማይኔ ወበምድር አንቲ ብሏታል። እንደገና ደግሞ ለሟች ነፍስ ሁሉ ቤዛ የሆነችው እሷ ናት። እንዴ ታዲያ ቀሲስ ቤዛ ብዙኃን ኢየሱስ ክርስቶስ በማይጾና ላይ ስላደረ ነው። ለሟች ነፍስ ሁሉ ቤዛ የሆነችው እሷ ናት ወይስ ከእሷ የተወለደው ጌታ ነው? ከእሷ የተወለደው ኢየሱስ ክርስቶስ አለቀ። ስለዚህ ማርያም ቤዛ የዓለም ሁሉ ቤዛ ስለሆነ
በቃ እሷ ቤዛ መባል ከእሷ በነሳው ስጋ እኮ ነው ለዓለም ቤዛ የሆነ። አትችልም። ማን ነው በሉ ያላችሁ? ኦኬ እንደዚህ በግዴታ አትችልም ብሎ ነገር የለም። እኛ እኮ እናንተም በግዴታ ላይ ጫናችሁት። ቆይ ቀሲስዬ እንደ እንትና አጣርፉ ማለት አወራ አይደሩብኝ ለማለት ነው። ያድምጡ። ኦኬ አባ ጊዮርጊስ ዘጋስጫ ሲጀምር ዋቢ ሆኖ መጠቀሱ በጣም ነው የሚያስቀው ማለት ነው። አንዴ ያድምጡኝ። ቆይ ቅዳሴ ስላለ ሚውት ላድርግ። ቅዳሴ ያለ ቀሲስዬ፣ ለዛ ነው ሚውት ያረኮትኝ፣ እዛ ድምፅ ስላለ ስለሚረብሽ። ኦኬ ተማጸንኮ ጊዜቴ ብሎ የሚለው ክፍል ላይ አባ ጊዮርጊስ ዘጋስጫ ይህንን ቃል ተጠቀመ፣ መልካ ስዕል ላይ ማለት ነው። ኦኬ ስለዚህ የሟች ነፍስ ሁሉ ቤዛ የሆንሽ አንቺ ነሽ ይላል። ማርያም ናት የሟች ነፍስ ሁሉ ቤዛ ወይስ ከእሷ የተወለደው የዓለም መድኃኒት ጌታችን መድኃኒታችን ኢየሱስ ክርስቶስ ነው የዓለም ቤዛ ብለን ስንል የዓለም ቤዛ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ ማርያምስ የሟች ነፍስ ሁሉ ቤዛ አይደለችም፣ ልትሆንም አትችልም። አንድ ኦርቶዶክሳዊ መምህር እንደው ጥምን የሚያረካ መልስ ተብሎ ሚዩት ያርጉት። ቤተ ያሬድ እንደገባችሁ ሚዩት ያርጉት። እዚህ መምህር ኃይለ ሚካኤል አሉ ከታች፣ ለሳቸው ነው የሚሰጠው ከቀሲስ ከጨርስም በኋላ። ኦኬ አሁን እነሱ የጠቀሱትን ጥቅሶች ላስታውሶት። ነቢየ እግዚአብሔር ኢሳያስን ጠቀሱ። ምዕራፍ 1 ቁጥር 9 ቤዛ የሚል ቃል አልተጠቀምም፣ አይልም ነብዩ። ሉቃስም ላይ ተጠቀሙ፣ ሉቃስም አይልም። አባ ሕርያቆስ ሀገረ ብህንሳው ሄደው ኦ ማርያም በእንተ ዝናፈቅረኪ ብሎ የሚለውንም ተጠቀሙ። ቤዛ የሚል ቃል አልተጠቀመም አባ ሕርያቆስም። ምክንያቱም እዚህ ቅዳሴን ሁሉ የምናቅ ሰዎች ነን ያለኑ አላለም። ኦኬ ከዛ ደግሞ ምን አሉ? አሁን ቤዛ ብሎ የሚለውን ቃል ከየት ነው ያመጡት? ምንም አሁን የማርያም ቤዛ ብሎ ማለቱ ከየት ነው ያመጡት ተብለው ሲጠየቁ መረጃ ብለው ያመጡት ነገር አንድም ውሃ የሚያነሳ ነገር የለም፣ ሚዛን የሚደፋ ነገር የለም። ከየትም አታመጡትም። የእውነት ስንነግራችሁ ኦርቶዶክሳውያን ወንድሞቻችንና አባቶች፣ አገልጋይ ካህናት የተባላችሁ ከየትም አታመጡት። አንዴ ስማኝ። አሁን እኔ የምልህ ያለው ቀሲሴ ልጨርስና ከየትም አታመጡትም። ቢያመጡት ኖሮ ቅድም መርጌታ እንዳሉት መምህር ፋሲካውም ራሱ ባሳዩ ነበር። ሲጠየቁ እሳቸውም አንዲት መረጃ አልሰጡም። ከዲያቆን አገዛም ጋር ሲጠይቅ እባክህ መምህር ዋናው ክፍል ላይ የሚናገረው ኃይለ ቃል ካለ እሱም መሰረት ያደረገ ከብሉይ ወይ ከአዲስ ኪዳን ጠቅሳ አሳየኝ አለው ዲያቆን አገዝ። መምህር ፋሲካው ሊያሳዩ አልቻሉም። ዙሪያ ጠምጥም ነበር የሚሄዱት የነበረው ማለት ነው። መጨረሻ ላይ መርጌታም ሲጠይቋቸው አንድ ጥቅስ እንዴት አያሳዩም እርሶ መምህር ሆነው ተብለው ሲባሉ ለእናንተ የማሳየት ግዴታ የለብኝ፣ ምክንያቱም እናንተ በነገረ ድነት ከኛ ጋር ስለማትስማሙ ብለዋሉ። ወይ ደግሞ መጽሐፈ ሰዓታትን እንኳን ይጥቀሱ ብለናል እኮ እኛ። ነገረ ማርያም ነው መጽሐፈ ሰዓታት፣ የፈለጋችሁትን መጽሐፍ ጥቀሱ። ካህናት፣ አገልጋዮች፣ መርጌቶች፣ መምህራን የፈለጋችሁትን የቤተክርስቲያን የዜማ መጽሐፍት ብላችሁ የምትሉትን ጥቀሱና ማርያም ቤዛ የተኩሉ ዓለም ብሎ የሚለውን ቃል ለእሷ ቀጽላችሁ እንድትናገሩ ያደረጋችሁ የየትኛው የመጽሐፍ ክፍል ነው? ከመጽሐፍ ቅዱስ እንግዲህ ወረወሩ እርሶ። ብሉይም ከአዲስም ጠቀሱ። አንዳንድ ሌላም ይሞክሩት ካለ ይሞክሩ፣ ከብሉይ ወይ ከአዲስ። ካልሆነስ ወደ ዜማ መጽሐፍቶች እንግባና እንነጋገር ነው። ብንፈልግ በቤተክርስቲያኒት ውስጥ ያገኘኑ መሰረት የሆነው ትምህርቷ ማርያምን ቤዛ የተኩሉ ዓለም ብላ ለማለት ነገረ ማርያም የሚባል መጽሐፍት ላይ የተጻፈ ክፍል ነው። ቅድም ዲያቆና ጊዜ ሲናገር የነበረው ለ9999 ነፍሳት ሞተችላቸው። እኔ ደቂቃ አዳምን ያዳንኩት ተገፍፌ ተገርፌ ተሰቅዬ ሞቼ ተቸንክሬ አይደለምን? አንቺም ለእነዚህ ነፍሳት በኃጢአታቸው ካልሞትሽላቸው በገሃነመ እሳት ወርደው ይቀራሉ ብሎ ሲላት ጊዜ ነው ኢየሱስ ክርስቶስ። እንግዲህ አንድ ጊዜ አይደለም፣ እነዚህ በገሃነመ እሳት ወርደው ከሚቀሩ አንድ ጊዜ አይደለም 7 ጊዜ ልሙትላቸው ብላ ሞተችላቸው ብሎ ይላል። ከዚህም የፍጥረት ሁሉ መጽደቂያ ሆነ ተገኝታለች። ስለዚህም ውህብት ስውጠት ብሎ አላት ይላል። አሁን እኛ የፈለግነው ማርያምን እንላታለን ከሆነ መብታችሁ። ብለናል አንድ መምህር ብለናል ብለንላቸው አሉ። ብያለሁ ማለት ነው። በብያለሁ አይሰራም። የኢትዮጵያ ኦርቶዶክስ ቤተክርስቲያን ጥንታዊት ቤተክርስቲያን ሆና ይህንን ያህል ትምህርት የራሳችሁ ፓትርያርክ ማለት ጳጳስ ማለት ነው። ሶሪ የራሳችሁ ጳጳስ ብፁዕ አቡነ ገብርኤል ምን አሉ? ማርያም ቤዛ የተኩሉ ዓለም አትባልም አሉ። አሁን ሁሉም ሽማግሌውም ሊቁም ደቂቁም ባልቴቱም በሙሉ ይዞ ወጣ ሊሳደብ ማለት ነው። ግማሹ በዘር ሰደባቸው፣ ግማሹ ያላቸውን ክህነት እንኳን ስልጣን አላከበሩ። እኛም ጴንጤዎች ነን፣ የእናንተ አባት ናቸው። ግን የተናገሩት
መጽሐፍ ቅዱሳዊ ያይደለ ትምህርታችሁን ስለሚያፈርስባችሁ ነው፣ ስላፈረሰባችሁ ነው። የማርያም ቤዛነት ሙሴ ቤዛ የተባለውን ያህል፣ ገንዘብ ቤዛ ተብሎ የተባለውን ያህል፣ ጫማ ቤዛ ተብሎ የተባለውን ያህል ማርያም ቤዛ ተብሎ ለመባል ሐዋርያቱ እናንተ እንደምትሉት እኮ ሐዋርያቱ ይጽፉት ነበር። አላጻፋቸውም፣ መንፈስ ቅዱስ አላጻፋቸውም። ስለዚህ ልክ እንደተባለው ኦ ማርያም በእንተ ዝናፈቀረኪ ብሎ እንዳለው አባ ሕርያቆስ በቃ ስለምትወዷት ብቻ እንወድሻለን፣ የህይወትን መብል ወልደሽልናልና የህይወትን መጠጥ ወልደሽልናልና እንወድሻለን፣ ስለምንወድሽ የተለያየ ስያሜ እንሰይምልሻለን ብሎ በሚል በቤተክርስቲያን ውስጥ ያሉ ሰዎች የሰየሙት ስያሜ እንጂ ይሄን የሰየማችሁት ማበሉ ብሎ ስላላችሁ ነው ተብሎ ቢባል አንድም መረጃ ብሉይና አዲስ ኪዳንን ጠቅሳችሁ ልታሳዩን አልቻላችሁም። ቀሲስ የለም ካለ ግን ይሞክሩ ሌላ ጥቅስ እና ወደ ይኸውልህ አሁን እኔ ስለ ቤዛነቷ ከሊቃውንት መጻሕፍት ተጠቅሼ እየነገርኩ ነው። የቱ ጋር መቼ አባ ጊዮርጊስ ዘጋስጫ ይኸውልህ አባ ጊዮርጊስ ዘጋስጫ ሊቅ አይደሉም ካልከኝ እንግዲህ አላሉ ኦ ማርያም በእንተ ዝናፈቀረኪ ብሎ የሚለውን የጠቀሱልኝ እዛ ውስጥ ቤዛ የሚል ቃል አለ። አባ ጊዮርጊስ ዘጋስጫ ይኸውልህ አባ ጊዮርጊስ ዘጋስጫ የጻፉትን እየነገርኩ ምንድን ነው እንትን ነው ቤዛ ነፍሰ ኩሉ መዋቲ በሰማይኒ ወበምድር አንቲ ይላል። በሌላ ቦታ ደግሞ በቃለ ደራሲ ነው፣ በደራሲያን ማለት ነው። ቤዛ ይኩነኒ ኪዳነኪ በገጸ ሰማያት ስሉጥ ማመ ወርሃ ነጊድ ይጸራው ወይ ማመ ወርሃ ነጊድ ያሐልፍ ወይ ጸራ ሴጥ የሚል ተነግሮላታል። ይሄ የዛሬ 900 ምናምን ዓመት ነው። እነዚህ ሊቃውንት ከታምተው ነው የጻፉት። እነዚህ ሊቃውንት ከታምተው ነው የጻፉት። መሰረታቸውን ያደረጉት ብሉይና አዲስ ኪዳን ነው። በመንፈስ ቅዱስ ተቃኝተው ነው እንጂ እኔ አባት ከየት መጥቶ ይጻፋል ብለን መንፈስ ቅዱስ ምንጭ አይቀዳ ያድምጡኝ። መንፈስ ቅዱስ አስቃኝቷቸው ነው ያጻፋቸው አባ ጊዮርጊስ ዘጋስጫ እና አባ ሕርያቆስን እንዴታ ነው ወይ ብለው እና ዛራ አደረባቸው ልበል ነው በሉኝና ከዛ ጥያቄ ሊቀጥል መንፈስ ቅዱስ ነው ያጻፋቸው በሚገባ ነው እንጂ እሺ መንፈስ ቅዱስ ካጻፋቸው በሰማይና በምድር ላሉ ነፍሳት የሟች ነፍሳት ሁሉ ቤዛ የሆንሽ አንቺ ነሽ ነው ብሎ ያባታል። እንዴታ ኦኬ ቅዱስ ጳውሎስ በጢሞቴዎስ መልእክቱ ላይ ማን ነው የዓለም ቤዛ ብሎ ያለው? አሐዱ እግዚአብሔር በጢሞቴዎስ መልእክቱ ምንድን ነው ያለው? ቅዱስ ጳውሎስ አሐዱ እግዚአብሔር ወአሐዱ ኅሩይ ያለው ጋር ምዕራፍ 2 ጢሞቴዎስ 2 ላይ ያለው ነው። ይኸውልህ ምንድን ነው ያለው? ቀዳማዊ ማነው? ዳህራዊ ማነው? ቀዳማዊ አዳም አልጠየቆትም። ዳግማዊ አዳም ኢየሱስ ክርስቶስ አልጠየቆትም። ቀሲስ ቅዱስ ጳውሎስ በጢሞቴዎስ መልእክቱ ላይ ቤዛ ብሎ ያለው ምዕራፍ 2 ላይ አሐዱ እግዚአብሔር ወአሐዱ ኅሩይ ብሎ የሚለው ክፍል ላይ ማን ነው ቤዛ ብሎ ያለው? እግዚአብሔርን ነው፣ ኢየሱስ ክርስቶስን ነው። የዓለም ቤዛ ብሎ ያለው ሐዋርያው ቅዱስ ጳውሎስ ኢየሱስ ክርስቶስን ነው አይደል? እንዴታ አባ ሕርያቆስ ታዲያ የሐዋርያቱን ትምህርት እና አባ ጊዮርጊስ ዘጋስጫ የሐዋርያቱን ትምህርት ነው የምንቀበለው፣ የሐዋርያው ስልጣን እኛ ጋር አለ ብላችሁ የምትሉት ከሐዋርያት ትምህርት ጋር የተጣላ ቅዱስ ጳውሎስ ክርስቶስ ነው ብሎ ሲል አባ ሕርያቆስ አላሉም። ሲጀምር አባ ሕርያቆስ ቅድም ባሉበት ላይ አባ ጊዮርጊስ ግን እዚህ መልክዓ ስዕል ላይ በተጻፈው ተማጸንኩ እግዚእቴ ብሎ የሚለው ክፍል ላይ ከየት አምጥቶ ነው ከሐዋርያው ጋር የማይስማማ ከሐዋርያቱ ትምህርት ጋር የማይስማማ? ጳውሎስ ክርስቶስ ነው ይላል የዓለም ቤዛ። አባ ጊዮርጊስ ዘጋስጫ ደግሞ ተማጸንኩ እግዚእቴ ብሎ በሚለው ላይ ማርያም ነች ይላል። የትኛውንም ትምህርት አመሰግናለሁ ኤርሚያስ አመሰግናለሁ። ቆይ አዳምጠኝ አንዴ አዳምጠኝ። ከሁለቱ አንዱ የትኛው ነው እውነተኛ? እሺ አዳምጠኝ። ቅዱስ ጳውሎስ የዓለሙ ቤዛ ኢየሱስ ክርስቶስ የኔ ጥያቄ ነው። እሺ የዓለሙ ቤዛ ኢየሱስ ክርስቶስ እንደሆነ ጽፏል። አዎ ማን ነው እውነተኛ? የዓለሙ ቤዛ ኢየሱስ ክርስቶስ የተገኘባት ንጹሕ ዘር አልጠየቅኩትም። ቀሲስ እኔ ሚዩት ማድረግ አልፈልግም፣ እሱ አገልጋይ ስለሆኑ የጠየቁትን ጥያቄ ከጳውሎስ እና ከአባ ጊዮርጊስ ዘጋስጫ ማን ነው ትክክለኛ? ሁሉም በመንፈስ ቅዱስ ተቃኝተው ነው እኮ። ማን ነው ትክክለኛ? አባ ጊዮርጊስ ዘጋስጫ ማርያም ናት የዓለም ቤዛ ብሎናል። የሟች ነፍስ ሁሉ ቤዛ አባ ጊዮርጊስ ዘጋስጫ ማርያም ናት። ለእኔ እንደ ኦርቶዶክሳዊ እምነት ሁለቱም ቅዱስ እግዚአብሔሮች ናቸው። ያድምጡኝ፣ መልስ ይመልሱልኝ። አሁን ካልሆነ ወደ ሌሎች መመራ እንድንሄድ ጫጫታ እንደሆነ እኔ ቅዳሴም አለ ከበስተኋላ ማይኮት በጣም ነው የሚረብሸው። እንደዚህ ማውራት አልፈልግም፣ በጣም ጫጫታ ባለበት ማለት ነው። አሁን ሲከፍቱ ቀሲስ የምጠይቆት አጭርና ግልጽ እንዲመልሱልኝ
ከቅዱስ ጳውሎስ የጢሞቴዎስ መልእክቱ ላይ መጽሐፍ ምዕራፍ 2 ላይ የተናገረው እና ከአባ ጊዮርጊስ ዘጋስጫ መልክዓ ስዕል ላይ ተማኅፀንኩ ጊዜቴ ብሎ ባለበት ክፍል ላይ አባ ጊዮርጊስ ጢሞቴዎስ ምዕራፍ 2 ቁጥር ስንት ላይ ነው? ምዕራፍ 2 ከቁጥር 1 ጀምሮ እስከ ቁጥር 6። እሺ በተለይ ቁጥር 5 እና 6 ላይ ቀጥል በቃ ቀጥል። እሺ ላዳምጥ። ቅዱስ ጳውሎስ እዛ ጋር ክርስቶስን ነው ቤዛ ብሎ የሚለው የዓለም ሁሉ ቤዛ ነፍሱን ስለ ብዙዎች ቤዛ ሰጠ ይላል። ነፍሱን ስለ ብዙዎች ስለ ሁሉም ቤዛ ሰጠ ይላል። እዚህ ደግሞ ተማፀንኩ ጊዜቴ ብሎ የሚለው ላይ አባ ጊዮርጊስ ዘጋስጫ በመልክዓ ስዕል ላይ ሁሉ ጭምር የተጠቀሰው ቅድም ያሉት ላይ አይ ለሟች ነፍስ ሁሉ ነው የሚለው። የሟች ነፍስ ሁሉ በሰማይም በምድርም የሟች ነፍስ ሁሉ ነው ብሎ የሚለው ቤዛ 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 ነፍሰ ሁሉ ነው የሚለው። ለሁሉም ነፍስ ቤዛዋ የሆንሽው በሰማይም በምድር አንቺ ነሽ ይላል። ጳውሎስን ነው የምንቀበለው ወይስ አባ ጊዮርጊስ ዘጋስጫን? ይሄን ከሁለቱ አንዱ ይለዩልኝ። ማን ነው ትክክለኛ፣ ማን ነው ሐሰተኛ? ወይስ ሁለቱም ትክክል ናቸው? ቀሲስ እሺ፣ ለእኔ ቅድም ነግሬሃለሁ። ቅድም ምን አለ መሰለህ፣ ቅዱስ ጳውሎስ ብርሃነ ዓለም ቅዱስ ጳውሎስ ትክክለኛ አይደለም ብዬ እንደማልልህ መቼም ታውቃለህ። አባ ጊዮርጊስ ቅዱስ ጳውሎስ አባ ጊዮርጊስ ዘጋስጫም ልክ ከቅዱስ ጳውሎስ ስር ያሉ ትልቅ የቤተ ክርስቲያን አባት ናቸው። ለምን ጳውሎስ ካለው ቃል ጋር ለምን አልተስማሙም ታዲያ? አባ ጊዮርጊስ ለምን ማርያም ነች ብለው ይሉናል? ጳውሎስ በምንም የሚቃረን እኮ የለበትም። ቃሉ እኮ አንተ የራስህን ፍላጎት ስላላሟላለህ እንጂ አዳምጠኛ። መቼም ለኦርቶዶክሳውያን የውርደት ዘመናችሁ ነው የሆነው። እንደዚህ ቆይ ቀሲስዬ ማይክም ስላለ ነው። ከበስተኋላ ቅዳሴ አለን፣ ከበስተኋላ ቅዳሴ አለን። ጫጫታውን ለመቀነስም ነው። ያድምጡኝ። እኔ እዚህ ጋር ከእርሶ ጋር አቆማለሁ። ቀሲስ ማይክራፎን አለ ከኋላ ቅዳሴ ነው የምለውት። የእርሶ ድምፅ ብቻ ሳይሆን ቅዳሴውም ጭምር አለ። አንድ ያድምጡኝ። ኦኬ ቅዱስ ጳውሎስ ኢየሱስ ነው ብሎ አለን። አባ ጊዮርጊስ ዘጋስጫ ቆይት ከኋላ የመጣ አይና ወጣ እንደሚባለው ልክ እንደ ነቢዩ መሐመድ መጣና ምን አለ? ጌታችን መድኃኒታችን ኢየሱስ ክርስቶስን ፍጡር ነው አለ። ክርስትና ከተመሰረተ ጌታችን ኢየሱስ ክርስቶስ ሞትን ድል አድርጎ መጥቶ ለበደል ኃጢአታችን ሞቶ ካረገ በኋላ የአይን ምስክሮች እነ ቅዱስ ዮሐንስ፣ እነ ቅዱስ ማቴዎስ፣ እነ ቅዱስ ጴጥሮስ 12 አባቶችን መርጦ ለሐዋርያነት እነሱ ወንጌሉን ጽፈው መልእክታቱን ጽፈው ከ600 ዓመት በኋላ ከኋላ የመጣ አይና ወጣ እንደሚባለው ከቆሬሽ ነገድ የወጣው መሐመድ አይ ኢየሱስ ፍጡር ነው፣ ዮሐንስ ውሸተኛ ነው ብሎ አለ። ይሄ ከኋላ የመጣ አይና ወጣ ነው የምንለው። መሐመድ አይደለም ስለ ኢየሱስ ክርስቶስ አምላክነት የሚናገረው። ስለ ኢየሱስ ክርስቶስ አምላክነት ፍጹም ሰውነት የሚናገረው ዮሐንስ ነው። ምክንያቱም ሕይወት ተገለጠ አይተንማ እንመሰክራለን፣ ከአብ ዘንድ የነበረ ለእኛ የተገለጠውን የዘላለም ሕይወት እናወራላችኋለን ብሏል። ስለዚህ ዮሐንስ ነው እውነተኛ ምስክር። ስለዚህ በማን ነው የምንቀበለው? የመሐመድን ኤክስ እናደርጋለን። ኢየሱስ ፍጡር ነው ብሎ ያለውን ጌታችን መድኃኒታችን ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ነው ፈጣሪ ነው ብሎ የነገረንን የዮሐንስን ነው የምንቀበለው ማለት ነው። የሌሎቹን ሐዋርያት ነው የምንቀበለው። እንደዚህ ሁሉ ቅዱስ ጳውሎስ ለነፍሳት ሁሉ ለሰው ሁሉ ለሰዎች ነፍስ ሁሉ ነፍሱን ቤዛ አድርጎ የሰጠ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው የዓለሙ ቤዛ ሁሉ ጻፈልን ማለት ነው። በመልእክቱ ላይ ምዕራፍ 2 አባ ጊዮርጊስ ዘጋስጫ ወሎ ሀገር ተወልዶ ቆሃ በኋላ ይመጣ የለም ማርያም ናት አለ። ይኸው ተማፀንኩ ጊዜቴ የሚለው ላይ። ስለዚህ አባ ጊዮርጊስ ዘጋስጫና ነቢዩ መሐመድ ሐሰተኞች ናቸው። ዮሐንስና ቅዱስ ጳውሎስ ግን እውነተኞች ናቸው። ቅዱስ ጳውሎስ ለምን እውነተኛ የሆነው? በደማስቆ ስለዚህ የአዲስ ኪዳን ግማሽ የሚሆን መጽሐፍ የጻፈን ጳውሎስን የእሱን ትምህርት እንድንጠራጠር አድርጋችሁ ሁለት እውነት የለም። እንግዲህ ፍጡርም ፈጣሪም ቤዛ አይሆንም። አምላክ ሰው ነው ቤዛ የሆነን ከድንግል ተወልዶ። እሷስ ቤዛ አይደለችም፣ ልትሆንም አትችልም። የመጽሐፍ ቅዱስ ትምህርት በፍጹም አያስደግፍም። በፍጹም መረጃ አድርጋችሁ ልትጠቅሱ አንዲትም ጥቅስ የጠቀሷቸው ጥቅሶች ሁሉ ጭምር ቀሲስዬ እንደ ሰነፍ ደጋሚ። እሺ ታዲያ ለምንድን ነው ታዲያ ኢሳይያስ እንደ ሰዶምና እንደ ገሞራ በሆንን ነበር ያለበት? ምን ለማለት ፈልጎ ነው? እስኪ ይህንን አብራራልኝ። እሱን ከፈለጉ በመጀመሪያ በዛ ክፍል ላይ ቤዛ ብሎ የሚል ቃል አለው። በዛ ክፍል ላይ ቤዛ የሚል ቃል አለ። ቀሲስ እባክዎት እርሶ ጋር በቃ ይብቃት፣ እዚህ ድረስ ይብቃት። ማይክ አለ። አይ በጣም ይቅርታ። ኖ ማይክ አለ፣ ቅዳሴ አለ። እርሶ ሲከፍቱ ሁሌ ቅዳሴ አለ። በጣም ይቅርታ ቀሲስ። እሺ ያው ብዙ ጊዜ ይመጣሉ፣ ግን
እንደው በተቻሉት መጠን ቅዳሴ በሌለ ሰዓት ላይ ቢገቡ ጥሩ ነው። አይ ቲንክ ቤተክርስቲያን አካባቢ ሆነው ይመስለኛል። እንደዛ ባይሆን ጥሩ ነው። ቅዳሴ አለ እና ለሌሎች መምህራን ብሰጥ ይሻላል። መርጌታ መምህር ኃይለ ሚካኤልን ያውሯቸው። አይ ቲንክ በጣም ይቅርታ መምህር ኃይለ ሚካኤል በጣም ነው የምናመሰግነው። መርጌታ ያውሯቸው። አግዝዬ ምናልባት ቤተ ያሬድን ታወራቸዋለህ። መርጌታ አለህ? አለው። መምህር ኃይለ ሚካኤልን ያውሯቸው። እሺ መምህር ኃይለ ልዑል መምህር ማን ናቸው? እሺ እንዴት ናችሁ? እግዚአብሔር ይመስገን። ሰላም ነዎት? እግዚአብሔር ይመስገን። ኃይለ ሚካኤል ናቸው። አቤት መምህር ኃይለ ሚካኤል ይባላሉ። መልካም። እሺ መምህር ኃይለ ሚካኤል ማን ነው? ላውራ ሌላ ሰው ያወራ ያለ ይመስለኛል። እሺ መምህር ኃይለ ልዑል ቆይ መላከመዊ ከታች ያሉት መምህር ድምፆት ይሰማል፣ የሴት ድምፅ ይሰማል። ሚዩት ያርጉት ማይኩን። መላከመዊ እሺ መላከመዊ ሴት አለች ከእርሶ ጋር? ልጃቸው ድምጿ እየወጣ ነው። ካህን ይመስሉኛል። ኦኬ ሚዩት አይሆን። ስለዚህ ይውረዱ እሳቸው። ድጋሚ ላኩ። ከድጋሚ ትለውታለ። ይቀጥሉ መርጌታ። ደግሞ ለመነኮሳት እኮ እንዲያውም ትርአይ ገጻ ወይ ትስማ ድምፃ ነው እኮ የሚለው። እንዲያው በእውነት ከሆነም እንደሱ ነው። ጭራሽ ለእኛ ሁሉ አሰሙን እኮ እዚህ ካህን ሊሆኑ ይችላሉ። መርጌታ እሺ መምህር ኃይለ ልዑል ሰላም ለእርሶ ይሁን። እግዚአብሔር ይመስገን። እሰይ። እንግዲህ ቤዛነትን በተመለከተ ርዕሱን አይተውታል። ማርያም የዓለም ቤዛ አትባልም ያሉትና አቡነ ጎርጎሪ አቡነ ገብርኤል ያሉትን ማለት ነውና ያንን መሰረት በማድረግ ነው የተባለው። ስለዚህ መጽሐፍ ቅዱስ ምን እያልን ነበረ ቅድም? አግዛቸውም ሲናገር ሰምተውት ከሆነ በማስረጃ የተደገፈ ነገር እንዲመጣ ከአዋልድ መጽሐፍ ከሰዓታት ከምናምን ሊኖር ይችላል። አዎ የሚዳኘን ቤተ ክርስቲያኒቱም የተቀበለችው መጽሐፍ ቅዱስ ስለሆነ ምናልን ገንዘብ ቤዛ ተብሏል፣ ሙሴም ቤዛ ተብሏል፣ ሌሎችም ሁሉ ቤዛ ተብለዋል። ክርስቶስ ደግሞ የዓለም ሁሉ ቤዛ ነው። ምን ስለሚል መጽሐፉም ዘመጠወ ርእሶ ቤዛ ኩሉ። ሐዋርያ ጳውሎስ አንደኛ ጢሞቴዎስ ላይ በጻፈው መልእክቱ ዘመጠወ ርእሶ ቤዛ ኩሉ፣ ነፍሱን ለሁሉ ቤዛ ሰጠ ስለሚል አሁን ማርያም ቤዛ ተብላለች ወይ በመጽሐፍ ቅዱስ በእግዚአብሔር ቃል? በመጀመሪያ ቃሉን ቤዛ የሚለውን ያው አማርኛው ለስንት አይነት እንደሚሰጥ ምናልባት የኪዳነ ወልድ ክፍሌን መጽሐፍ አንባችሁት ከሆነ መጽሐፈ ግስ ወሰዋስው የሚለው የአማርኛ መዝገበ ቃላት አማርኛ ማለት በአንድ አይፈታም። አሁን ክርስቶስን ቤዛ ስንልና ሌሎችን እነ ሙሴን ቤዛ ተብለዋል፣ እንዲሁም ገንዘብ ቤዛ ተብለዋል፣ ሌሎችም ቤዛ ተብለዋል። ቤዛ ስንል ግን ሁሉም አዳኝ ነው ማለት አይደለም። ገንዘብ ለምሳሌ የጥፋት ስር የክፋት ስር ብሎታል ሐዋርያው ቅዱስ ጳውሎስ። ነገር ግን ቤዛ ተብሏል። በአንድ መልኩ የጥፋት ስር ተብሎ የክፋት ስር ተብሎ በአንድ በኩል ደግሞ ቤዛ ተብሏል። ለአንድ አይነት ዓላማ አይተረጎም ቤዛ የሚለው። እመቤታችንን ቤዛ ስንል እና ክርስቶስን ቤዛ ስንል አንድ አይደለም። ይሄ ጠፍቷችሁ እንዳልሆነ ግልጽ ነው። ምክንያቱም ቤዛ የሚለው ምትክ ተብሎም ይተረጎማል። ምትክ ወይም ዋስ ተወካይ ተብሎ ይተረጎማል። ለምሳሌ ሙሴ ቤዛ የተባለው ለምንድን ነው? እሱ ሕዝበ እስራኤልን ከፈርዖን አገዛዝ ከግብፅ ስላወጣ ነው። ያወጣው ግን በሱ ኃይል ነው ወይ ሲባል በሱ ኃይል አይደለም፣ በፍጹም
ፍጡር የፈጣሪ ስራ ወክሎ መስራት አይችልም። ፈጣሪ ከሰጠው ግን ይችላል። ሙሴ እኮ አምላክ ተብሏል አይደለም? ቤዛ አምላክ አድርጌሃለሁ፣ የፈርዖን አምላክ አድርጌሃለሁ ብሎ አማልክት ዘበጸጋ ይባላሉ። ቅዱሳን እኮ አማልክት ናቸው። የምን አማልክት አማልክት ነን። አዎ ልክ ነው እኮ ማለት ቤዛ ስንል ድንግል ማርያምን ቤዛ ስንላት አልተሳሳትንም። ለምን ሲባል ሙሴ ከተባለ ድንግል ማርያም የማትባልበት ምክንያት ምንድን ነው? መነሻችን ደግሞ እናንተ ምናልባት ቆይ መጀመሪያ ስሙኝ። መጽሐፍ ቅዱስ ላይ ስለ ክርስቶስ ቤዛነት በብዙ ቦታ ተጠቅሷል። አንደኛ ቆሮንቶስ ላይ ምዕራፍ 30 ቁጥር 31፣ ኤፌሶን 1:7 እንዲሁም ቆላሲስ ምዕራፍ 1:13፣ ጢሞቴዎስ አንደኛ ጢሞቴዎስ 2:6፣ ዕብራውያን 9 የመሳሰሉት በጣም በብዙ ቦታ ስለ ክርስቶስ ቤዛነት ተጽፏል። እንደገና ደግሞ እግዚአብሔር ቤዛ አድርጎ የሰጣቸው ቅዱሳን ከኖህ ጀምሮ ብንመለከት ኖህ እንግዲህ ለቤተሰቡና ለራሱ ቤዛ ነው። ወይም ደግሞ የኖህ መርከብ ራሱ ኖህን ስላዳነው ቤዛው ነው። ዘፍጥረት 7 ላይ ያለው ማለት ነው። እንዲሁም ደግሞ እስራኤላውያን እንዴት እንዳወጣ ሙሴ እስጢፋኖስን መስክሮለታል። መጽሐፍ ኦሪት ዘጸአትም ይናገራል ምዕራፍ 14 ላይ እና ቤዛ የሚባለው እንግዲህ ያንን ለማውጣት ምክንያት ወይም ያንን ወክሎ የሚሰራ ነገር ነው። የሙሴ በትር ለምሳሌ ለእስራኤላውያን ቤዛ ነው። እንዴት ነው ሲባል እግዚአብሔር በራሱ ማዳን ይችላል። የኤርትራን ባህር ያለ በትር መክፈል ይችላል። እግዚአብሔር በቃሉ ብቻ መክፈል ይችላል። ነገር ግን በበትርህ የኤርትራን ባህር ክፈለው ተብሎ ተነግሮታል። ያንን አድርጓል። ስለዚህ ቤዛ የምንለው የሐዋርያት ጥላቸው ቤዛ ነው። ለማን ሲባል ለሕሙማኑ አዳኝ። ቤዛ የሚለው አዳኝን ተብሎ የጸጋ ቤዝነት እንጂ የባህሪ አይደለም። ምናልባት ቃሉን ማጣመም ያው ከጸሐፍት ፈሪሳውያን የመጣ ባህል ወይም ውርስ ስለሆነ ጸሐፍት ፈሪሳውያን ይህንን ቤተ መቅደስ አፍርሱት በሶስተኛው ቀን እሰራዋለሁ ሲል ሲከሱት ግን እነሱ ለክስ ሲያቀርቡት ግን አፍርሼ እሰራዋለሁ ብለዋል ብለው ነው የከሰሱት። ምናልባት የቃላት ማጣመምና ነገሮቹን ወደ እናንተ ወደምትፈልጉት ነገር መውሰድ ሳይሆን አሁን ብፁዕ አባታችንም የተናገሩት እመቤታችን የዓለም ቤዛ አትባልም ማለት ከክርስቶስ ጋር ልትነጻጸር አትችልም። እውነት ነው፣ ልትነጻጸር አትችልም። ለምን? ፍጡር ናት። ነገር ግን ቤዛዊተ ዓለም ብለን ስንጠራት ራሱን የቻለ ትርጉም አለው፣ ራሱን የቻለ አውድ አለው። ስለዚህ እሳቸው ስላሉ ስላላሉ ሳይሆን ደግሞ አንድ ነገር ማወቅ ያለባችሁ ምናልባት ሰው ሊሳሳት ይችላል። ሰው በራሱ አመለካከት በፍጹም መባል የለባትም ብለው ቢክዱ እንኳን አቡነ ገብርኤል ማለት አንድ ግለሰብ ናቸው። ምንም የሃይማኖት አባት ሊቀ ጳጳስ ቢሆኑ አርዮስም ጳጳስ ነበር። አሁን መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ ያለው ኃይለ ቃል ወንድሜ አረ በጣም ከጫፍ እስከ ጫፍ ሄዱ እኮ አንድ ቤዛ የሚል ያው የጠየቅኩት ጥያቄ ቆዩኝ መምህር ኃይለልዑል የጠየቅኩት ጥያቄ ገንዘብ ቤዛ ተብለዋል ወይ? አዎ። ሙሴስ ቤዛ ተብለዋል? በትክክል። ሌላ ቤዛ ተብለዋል? አዎ። በትርም ቤዛ ይባል እንጨቱም ቤዛ ይባል ከተባለ ተብለዋል። ነገር ግን ለማርያም ቤዛ የሚል በእግዚአብሔር ቃል ላይ የተደገመ ሐዋርያት የሰበኩት ቤዛዊተ ኩሉ ዓለም ያሉበት ክፍል ግን ማስረጃችን ሚዛኑ የእግዚአብሔር ቃል መጽሐፍ ቅዱስ ስለሆነ ገንዘብ ቤዛ ነው ያሉት እርሶ ከመጽሐፍ ቅዱስ ጠቅሰው ነው። ትክክል። ሙሴ ቤዛ ነው ሲባል መጽሐፍ ቅዱስ ውስጥ ያለ ነገር ነው። ልክ ነዎት። ማርያምን በተመለከተ ቤዛ የተባለበት ክፍል አለ ወይስ የለም? የለም ከሆነ የለም፣ አለ ካሉ ደግሞ ጥቅሱን ያምጡ። ከዚያ መላምቱ ላይ መሄድ
እንጂ በመላምት እንዲህ መዞር ምን ያደርጋል? መላምት አይደለም። በነገራችን ላይ ክርስቶስ ቤዛ የሚል ቃል ይስጡን። ክርስቶስ ቤዛ እንድትባለ አሁን ጥቅሶችን ጠቅሻለሁ አይደለ? አዎ እሺ። ለማርያም ደግሞ እኮ ክርስቶስ ግን ቤዛ የሆነው አንዴ ቆይ መምህር አንዴ ሞዴሬተሮች እኔ ላስገባ አገልጋዮችን እየመረጥኩኝ ለእኔ ተውልኝ። ሞዴሬተሮች የምታስገቡ ዝም ብለው አሁን የሚሳደቡ ሰዎች ናቸው። እዚህ አሁን የምፈልገው እኔ የኢትዮጵያ ኦርቶዶክስ ክርስቲያን መምህራን፣ ዲያቆናን፣ ካህናት ነው። ይሄ ሰፈር ጎረምሳ የሚሳደብ ምንም አያደርግም። እኔ አስገባለሁ። ለእኔ ተውልኝ። ዛሬ ማስገባቱና ማስወጣቱን ለእኔ ተውልኝ። ቴንኪው። እሺ ቀጥሉ መምህር። ክርስቶስ ቤዛ የተባለው እኮ ከድንግል ማርያም በነሳው ስጋ። ለምሳሌ ጥምቀትን ሲመሰርት መጠመቅ የሚችለው ስጋ የለበሰ መለኮት ነው እንጂ መለኮት እንግዲህ ታይቶ ተዳሶ ተጨብጦ አይጠመቅም። ግን በለበሰው ስጋ ተጠምቋል። አሁን ጥምቀት ያድናል። ጥምቀት ቤዛ ነው ስንል በለበሰው ስጋ ነው። እንደገና ደግሞ ስለ ስጋው ደሙም ሲያስተምር ስጋውና ደሙ የማን ነው? ከማን የወሰደው ስጋ ነው ሲባል ከድንግል ማርያም የነሳው ስጋ ነው። ስለዚህ ያ የለበሰው ስጋ የድንግል ማርያም ስለሆነ በዛ አማካኝነት እሷ ክርስቶስን ስላስገኘችልን በስጋ ማለት ነው። በመለኮቱ ያው የሚገኝም አይደለም ክርስቶስ፣ መለኮቱ የሚመረመርም አይደለም፣ የሚዳሰስም የሚጨበጥም አይደለም። ግን ከሷ በነሳው ስጋ ነው። ስጋውን ቆርሶ ደሙን አፍሶ ሰጠን ብለን የምናምነው። ከዛ የተነሳ እመቤታችንን ቤዛዊተ ኩሉ ዓለም የምንላት ከዛ የተነሳ ነው። ምናልባት ድንግል ማርያም ለዓለም ሞታ ተሰቅላ ዓለምን አድናለች ብለን አይደለም የምናምነው። እኛ የምናምነው ከእሷ በነሳው ስጋ ከእሷ ተወልዶ እሷን ደግሞ ከዓለም ካሉ ፍጥረታት ሁሉ መርጦ ስማርያ እግዚአብሔር ለጽዮን ወአብደራ ከመትኩኖ ማሄደረ ዛቲ እቲ ምዕራፍ ለዓለም እስከዛ ለዓለም ድረስ ማደሪያ ትሆን ዘንድ ወይም ማደሪያው ትሆን ዘንድ ጽዮንን መርጧታል ብሎ የተናገረው መርጧታል። እና እነ ሙሴ ቤዛ ከተባሉ ቅድም የተባሉት ነገሮች ቤዛ ከተባሉ ሀገርም እኮ ቤዛ ተብሏል። ምናልባት ማስረጃው ትንቢተ ኢሳይያስ ምዕራፍ 43 ቤዛ ማርያም ቤዛ የተባለችበትን ማስረጃ እያንዳንዱ እኮ ማለት ለመናፍቅ ምላሽ ለመስጠት አይደለም መጥቀስ አይጠበቅብንም። በነገራችን ላይ ቅድም የገቡት መምህር ትክክል ናቸው። አሁን ለምሳሌ እኛ ለእናንተ እነ ቅዱስ ያሬድን አንጥልም እና አባ ጊዮርጊስ ዘጋስጫን አንተው። ምክንያቱም እነሱን ሊቃውንት ብለን እንቀበላቸዋለን። እናንተ ግን ስለዚህ መጽሐፍ ቅዱስ የለም ይበሉኝ። አሁን በህዝቡ ፊት መጽሐፍ ቅዱሳዊ ማስረጃ የለንም። በመጽሐፈ ሰዓታት እና በሌሎች መጻሕፍት እንጂ በጥቅስ የለም ይበሉ መጀመሪያ፣ ከዛ ወደ ሌላ እንሄዳለን። መጽሐፍ ቅዱስ ላይ ቃል በቃል ድንግል ማርያም የዓለም ቤዛ ነች የሚል የለም። ይበቃል። ግን አይበሉ፣ ይቆዩኝ። ግን አይበሉ እንዴ! በጣም ከኖህ ጀምረው እኮ ተረኩ። በስመ አብ እንዴ! ከኖህ ጀምረው እየተረኩ መጡ። አሁን ጥያቄው ላይ የጥያቄው አውድ ማርያም ላይ ነው። ማርያም ቤዛ የተባለችበት ክፍል ካለ እሱን አቅርቡ። የለም ከሆነ ሐዋርያት ከሐዋርያት ይቆይ ከሐዋርያት ከነ ጳውሎስ ከነ ጴጥሮስ በአጠቃላይ ከሐዋርያቱ እነ እገሌ የምንላቸው እነ ዘጋስጫ ጊዮርጊስ ዘጋስጫን በሉት ሕርያቆስን በሉት ማንም በሉት እነዚህ መሰረት አድርገው ትምህርት መስጠት የነበረባቸው የሐዋርያትን መሰረትነት ይዘው ነው። ሐዋርያት ያላሏትን ግን ቤዛ ካሉ እውነቱ ማን ነው? የእግዚአብሔር ቃል። ሐዋርያት ምን ብለዋል? ኢየሱስ ክርስቶስ የዓለሙ ሁሉ
ቤዛ እንደሆነ አወጁ። ቤዛ እንደሆነ ለዓለሙ ሁሉ ሰበኩ፣ አስተማሩ። በአንድም ስፍራ ግን በመቶ ዓመታት ውስጥ ግን አንድ ሐዋርያ ወይም ከሐዋርያት የተማረ እዚያው ላይ በአካለ ሥጋ ከሐዋርያት የተማረ ሰው እሷም እኮ ቤዛ ናት። ለምን? ከሥጋ ከእሷ ስለነሳ። ስለዚህ የእሷ ሥጋም የኢየሱስን ሥጋ አንድ ላይ ሆነው ነው መስቀል ላይ ተሰቅለው ቤዛ የሆኑ የሚል የለም እያልን ነው ያለነው። የለም ከሐዋርያት አልተማርነው። ይሄ ባዕድ ትምህርት ነው፣ ባዕድ ትምህርት ነው። በእግዚአብሔር ቃል ላይ የተደገፈ አይደለም። አሁን ውክልናችን የቆምነው መሰረታችን መጽሐፍ ቅዱስ ነው። መሰረታችን መጽሐፍ ቅዱስ ላይ መጽሐፍ ቅዱስ መሰረት ላይ ቆመን ቤዛ ማን ነው ስንል ስንፈትሸው ኢየሱስ ክርስቶስ። አዲስ ኪዳን ላይ በተለይ ገንዘብ ቤዛ ነው የሚል የለም። ታዲያ ቢባልም ይባል እሺ ማርያም ቤዛ ተብላለችን ቢባል የለም። አለ የሚል ካለ ይኸው መድረኩ ክፍት ነው አለ። የለም አሉ መርጌታ ከመጽሐፍ ቅዱስ ላይ የለም ብለዋል መምህር። ኦኬ ግን ቅድም እንዳሉት ቀራንዮ ላይ ልክ እሷ ተሰቅላ አብራ ተሰቅላ ሞትን እንዳሸነፈች አድርጋ የተናገረው መቼም በእናንተ ፊታው እንደዚህ መናገር ጥፋተኛ ቢያስብለኝም ለፍልሰተ ስጋኪ ላይ ሰላም ለፍልሰተ ስጋኪ ስቡሃ ዘተጸባህ የሚለው ክፍል ላይ ምንድነው ብሎ የሚለው? እንበሌኪ ድንግል ወእንበለ ወልድኪ በኩረ ፍስሐ አልቦ ለሞት ማእሰሪው ዘፈትሐ። ከአንቺና ከልጅሽ በቀር የሞትን ማሰሪያ የፈታ የለም ይላል። ማርያም የቱ ጋ ነው የሞትን ማሰሪያ የፈታችሁ? መልካም ያው አብራ ሞትን ድል እንዳደረገች አብራ ሞትን እንዳሸነፈች አብራ የሞትን ማሰሪያ እንደፈታች ተደርጎ ተጽፏል። ሰላም ለፍልሰተ ስጋኪ ስቡሃ ዘተጸባህ ላይ ማለት ነው። ትክክል ነው። አሁን እኮ ቅድም ምናልባት የማዳመጥ ችግር ከሌለባችሁ በስተቀረ ቅድም እኮ ተናግሬያለሁ። ክርስቶስ ድንግል ማርያም ማለት ከድንግል ማርያም በነሳው ስጋ ዓለምን አዳነ ብለን ነው አይደል ምናምነው። ደግሞም ያዳነው ከእሷ በለበሰው ስጋ ማለት ከልጅ ልጅ ተወልጄ አድንሃለሁ ነው። እሱ ላይ አይደለም መምህር። የታለ እሷ የሞትን ማሰሪያ አብራ የፈታችው? ከልጅሽና ከአንቺ በቀር የሞትን ማሰሪያ የፈታ ሙታንንም ከሲኦል ያስነሳ የለም ይላል። ሙታን ሁሉ ባይወለድ እኮ ሲኦል ነበርን እስከ ዛሬ። ሙታንን ከሲኦል በእሷ አማካኝነት ነው። ሙታንን ከሲኦል ያስነሳለ ከአንቺና ከእርሱ በቀር ብሎ የሚለው እሷ ሙታንን አስነስታለች ወይ? እሷ የሞትን ማሰሪያ ፈታ? ለምሳሌ አሁን ምናልባት ትቀበሉት አትቀበሉት አላቅም። ለዝክረ ስምኪ የሚለው ላይ ይመልሱልኝ። በመጀመሪያ ለፍልሰተ ስጋኪ ስቡሃ ዘተጸባህ ይህን ይመልሱልኝ። ነው ለዝክረ ስምኪ ጋር ይሄዱ። ለፍልሰተ ስጋኪ ላይ ይሄንን ቃል ይመልሱልኝ። ምክንያቱም የሞትን ማሰሪያ ፈታለች፣ ሙታንን ከሲኦል አስነስታል ይችላል። ከሱ ጋር ከአንቺና ከእርሱ በቀር የሞትን ማሰሪያ የፈታ ሙታንን ከሲኦል ያስነሳ የለም ይላል። ማርያም ሙታንን አስነስታለች? አው ክርስቶስ በተሰቀለ ጊዜ እኮ ሙታንን አስነስታለች። እሷ የቱ ጋር ነው ሙታንን ያስነሳቸው? አብራ ወደ ሲኦል ወርዳለች እንዴ? ይኸውልህ አብራ ወደ ሲኦል ወርዳለች። መምህርዬ አብራ ወደ ሲኦል ወርዳለች። እሱ መስቀል ላይ በተሰቀለበት ሳለ ሙታን ተነስተዋል። ከ500 የሚበዙ ወደ ሲኦል የወረደው ስጋ የማን ነው? ያድምጡ። ስጋ ላይ ነው እናንተ የምትለጠፉት ሄዳችሁ። እሱ ስጋ እኛ ከሉካንዳ ቤት ያመጣው ስጋ ነው አላለም። እሱን ስጋ ከሰማይ ይዞት የመጣው ስጋ ነው አላለም። እሱ ስጋ የያዘውን የሰውን ተፈጥሯዊ ባህሪ ገንዘቡ ያለው ያድምጡ። ስጋ ይበሉኛ። ለተጠየቁት ጥያቄ ቀጥታ መልስ ይስጡኝ። ስጋ ይበሉ። እኛ የሉካንዳ ስጋ አይደለም የያዘው ነው ያለው ብለን ያልነው። ከሰማይ ይዞት መጣ ማንልም። ስጋ እንደዛ አይደለም። ስጋን የነሳው የአዳምን ወይ ነው የሰውን ተፈጥሯዊ ባህሪ ሊነሳ ለአባታችን ለአብርሃምና ለዳዊት በገባላቸው የተስፋ ቃል መሰረት ከድንግሊቱ ነው በስጋና በደም ተካፍሎ የተወለደው ማለት ነው። አሁን የምጠይቆት ክርስቶስ በመስቀል ላይ በሞተበት ሳለ ሙታን ተነስተዋል አይደል መምህር? መስቀል ላይ ተሰቅሎ ሳለ ሙታን ተነስተዋል አይደል? እውነት ነው። እሺ እነዛን ሙታን አብራ አስነስታቸዋለች ማርያም? ማስነሳት የፈጣሪ ስራ። አላስነሳችም አይደል?
አላስነሳችም። እሺ የፈጣሪ ስራ ነው። ግን የሞትን ማሰሪያ ፈታለች። የሞትን ማሰሪያ ፈታለች። መጽሐፍ ቅዱስ ላይ እኮ የሞትን ማሰሪያ ፈታለች ወይ? ሞትና መውጊያውን ለዘላለም ድል የነሳው ማን ነው? መጽሐፍ ቅዱስ ሐዋርያቱ ማን ነው ያሉት? ሞትና መውጊያውን ሰብራለች ወይ? እሷ የሞትን ማሰሪያ ፈታለች ወይ? ምክንያቱም ያው እዚህ ስለሚል ማለት ነው ከልጅሽና ከአንቺ በቀር የሞትን ማሰሪያ የፈታ ሙታንም ከሲኦል ያስነሳ የለም ይላል። ስለዚህ ሙታንን ያስነሳችው ሞትን ማሰሪያ የፈታችው ማርያምና ክርስቶስ ናቸው ነው። እኛ መጽሐፍ ቅዱስ የሚነግረን ክርስቶስ ነው። እናንተ ኬት አምጥታችሁ ነው ማርያምን ነው ብላችሁ ለመልካ ፍልሰታ ለፍልሰተ ስጋኪ ስቡሃ ዘተሰባ አንድ ጥያቄ ይህን ይመልሱልኝ። የፈለግከው ቦታ እየዘለልክ ይህን ይመልሱልኝ። አንድ ክፍል ነው ያነሳሁት። ይህን ይመልሱልኝ። እኔ እኮ ነገርኩህ። ይኸውልህ እኔ ነገርኩህ። ማርያም ሙታንን አስነሳለች አላስነሳችም ብለውኛል። የሲኦልን ማሰሪያ ፈታለች፣ የሞትን ማሰሪያ ፈታለች። አወቃሉ ነገርኩህ። የመጽሐፍ ቅዱስ ክፍል ከሰማኸኝ ስጋው የማርያም ነው ስል አልተጠየቁም። እኛ የሉካንዳ ነው አላልኖትም። 18 ጊዜ ስጋው የማርያም ነው አይደለም። እኛ የሉካንዳ ነው አላል። ማስነሳት የቻለው ከሲኦል በርብሮ ያወጣው ኦርቶዶክሳውያን እንደው እንደዚህ በእውነት እንደዚህ ዘመን ያፈራችሁበት የተዋረዳችሁበት ዘመን የለም። አሁን ደጋግሞ ይነግሩኛል ከማርያም የነሳው ስጋ ነው እያልኩትኝ ስጋው የማርያም ነው። ጥያቄ ስጠይቆት መልስ ከመልስ ይልቅ ስጋው የማርያም ነው። እኛ መቼ ሉካንዳ ቤት ስጋ ነው ብለናል? እኛ መቼ ስጋን ከሰማይ ይዞት መጣ ብለናል? እኛ እኮ ነገረ ክርስቶስን እኮ በሚገባ የምናቅነን ጴንጤዎች እናውቃለን። ተሐድሶአውያንም ጴንጤውም ያውቃል። የተጠየቁት የሞትን ማሰሪያ የፈታና ሙታንን ከሲኦል ያስነሳች ማርያም ከክርስቶስ ጋር ሆና ነው ወይ ነው እየተባሉ ያሉት። አሁንም መልሰው ማይክ ሲከፍቱ ስጋውን ከሷን የነሳው እንዳይሉ። አዎ ስጋውን ከሷን የነሳው የጠየቁትን ሙታንን ከሲኦል አስነስታለች ከሱ ጋር ይላል። የሞትን ማሰሪያ አብርሃም ፈታለች ይላል። የቱ ጋር ነው የፈታችው? የቱ ጋር ነው ያስነሳችው? መጽሐፍ ቅዱስ ሲስጡኝ ብሉይና አዲስ ኪዳን ጥቅስ እንትኑ ማለት ትርጉሙ ለምሳሌ ቅድም አንድ መምህር የጠቀሱት ጥቅስ ትንቢተ ኢሳይያስ ምዕራፍ 1 ቁጥር 9 ላይ አልጠየቅኩትም አይደለም እኮ አልጠየቅኩትም። እዛ ጋር ሙታን አስነስታለች ይላል። ኢሳይያስ 1:9 ላይ ሙታን አስነስታለች ይላል። የሚጠቅሱትን ጥቅስ አይደለም፣ ይሄንን ለማምጣት ነው። እግዚአብሔር ዘርን እዛ ምዕራፍ 1 ቁጥር 9 ላይ አንደኛ ኢሳይያስ ስለ ድንግል ማርያም አልተናገረም። ከፈለጉ መጋቤ ብሉይ አሁን ይሄንን ካላመንክ ይሄን ብነግርህ አታምንም። እሺ መጋቤ አዲስ ነው እርሶ ወይስ መጋቤ ብሉይ ነው? እኔ ምንም ልሁን ግን እኔ እንድናወራ ማለት ነው። መጋቤ ብሉይ ከሆኑ ብሉይ ኪዳን ላይ ስኮላር ከሆኑ ላውራዎት። ኢሳይያስ 1:9 ማርያም ከሙታን ነፍሳትን እንዳስነሳች ከሲኦል እንዳስነሳች የሞትን ማሰሪያ እንደፈታች የሚናገር ክፍል የለውም አይልም። ነቢየ እግዚአብሔር ኢሳይያስ ስለ ድንግል ማርያም የተናገረበት ግልጽ የሆነ የተጻፈበት ክፍል አለ። ምዕራፍ ስሟ ማርያም ተብሎ ባይባልም ምዕራፍ 7 ቁጥር 14 እንደዚህ አይነቱ ነገር ተጽፏል። ምዕራፍ 1 ቁጥር 9 እግዚአብሔር ዘርን ባያስቀርልን ኖሮ ብሎ ያለውን ቃል እሱን ጠቅሰው እኔ ለጠየቅኩት ሰላም ለፍልሰተ ስጋኪ ስቧ ዘተሰባ ብሎ በሚለው ክፍል ላይ ከልጅሽና ከአንቺ በቀር የሞትን ማሰሪያ የፈታ ሙታንን ከሲኦል ያስነሳ የለም ብላችኋል። ስለዚህ ሙታንን ከሲኦል ያስነሳው ማርያምና ኢየሱስ ናቸው። በዚህ ትምህርት መሰረት የሞትን ማሰሪያ የፈቱት ማርያምና ኢየሱስ ናቸው ነው ብሎ የሚለው። ስለዚህ የጌታ ኢየሱስ ክርስቶስ ግን ሙታንን እንዳስነሳ የሲኦልን ማሰሪያ እንደፈታ መጽሐፍ ቅዱስ ይነግረናል። የማርያምን ብለው ካሉ ግን መረጃ ይስጡኝ፣ ጠቅስ የመጽሐፍ ቅዱስ ጠቅሰው። እሳቸው ሲናገሩ ለምሳሌ ይቅርታ በመካከላቸው ገባውና ችግር የለውም። አሁን የጠቀስከው አንተ መልካ ፍልሰታ የሚባል ነው መጽሐፍ ቅዱስ ነው አንተ የጠቀስከው። እሳቸው ሌላ ሲጠቅሱ አይደለም ከመጽሐፍ ቅዱስ ውጭ ነው ትላለህ አይደል እንዴ? እኔ አልወጣኝም ከመጽሐፍ ቅዱስ ውጭ ነው አልወጣኝም እኮ። ለምን አሁን መጽሐፍ ቅዱስ የጠቀስከው እንበለ ወልድኪ የሚለው ላይ መልካ ፍልሰታ ላይ ነው የጠቀስከው አይደለም? እሳቸው ሌላ ሰላም ለዝክረ ስምኪ የሚለው ላይ ሲያመጡ እኔ ዝክረ ስምኪ አልወሰድኩም ትላለህ። ከዛ መጽሐፍ ቅዱስ ደግሞ ለዚህኛው መጽሐፍ ቅዱስ አምጡልኝ ትላለህና አንተም ብቻ ማዳመጥ ሳይሆን የእሳቸውንም ማዳመጥ ነው። ለምሳሌ አዳምጣለሁ ቀሲስ ያልኩትኝ እኔ ያልኩትኝ ለዝክረ ስምኪን አይጥቀሱ ብዬ ስል
ለዝክረ ስምኪ ላይ የተጠቀሰው እዚህ ለፍልሰተ ስጋኪ ብሎ የሚለው ላይ ስብሐት ዘተሰብሐ ላይ ብሎ ለሚለው መልስ አለኝ ብለው ካሉ ሄደው ይጥቀሱ ለዝክረ ስምኪ። ግን ይሄ መልካ ፍልሰታ ስላለኝ እኮ ነው ስላለው እኮ ነው እሳቸው ይጥቀሱ። ለምሳሌ ቀሲስ መልካ ፍልሰታ ነው ለዝክረ ስምኪ ብለው ያሉት መምህር። ሌላ ሲሆን ሌላ መልክ ስለመቤታችን የተደረሰ መልክ እስከሆነ ስለምን መልካ ማርያም ነው? መልካ ማርያም ሊሆን ይችላል፣ መልካ ኪዳነ ምሕረት ሊሆን ይችላል፣ ነግስም ሊሆን ይችላል አይደል እንዴ? ኦኬ አሁን የጠየቁት ጥያቄ እርሶ ይመልሳሉ? እሺ መምህር ዘግተዋል። እርሶ ይመልሳሉ? መምህር መላከ ሰላም ምኑ ነው እንትን የምለው ይመልሳሉ? ያላንቺና ያለ እርሱ በቀር የሞትን ማሰሪያ የፈታ የለም። አዎ እና ሙታን ያስነሳ የለም ይላል። ይሄ መጽሐፍ ቅዱስ ላይ ተጽፏል። ከብሉይና ከአዲስ ጠቅሰው ያሳዩኛል። ማርያም የሞትን ማሰሪያ የፈታችበት ሙታን ያስነሳችበት ከጌታችን ጋር ሆነ አብራ እኩል። አሁን አንተ የጠቀስከው መጽሐፍ ቅዱስም ስላልሆነ ሌላ ልጠቅስልህ እችላለሁ። የቤተ ክርስቲያን መጽሐፍት ነው የጠቀስኩት፣ የዜማ መጽሐፍት። እሺ እኛ ደግሞ ነገረ ማርያም እጠቅስልሃለሁ። 16 ቀን ስናዜመው ስንጮህ የምናድረው አይደል እንዴ? እኮ አለ ወይ ያልኮትኝ አለ ወይ የሞትን ማሰሪያ ማርያም የፈታችበት ከጌታ ጋር ሆና እንደዚሁም ሙታንን ከሲኦል ያስነሳችበት የመጽሐፍ ቅዱስ ክፍል ጥቅስ አለ ወይ? መጽሐፍ ቅዱስ ላይኖር ይችላል፣ መልክ ላይ ግን ሊኖር ይችላል። አንተ እኮ መልክ ላይ ጠቀስክልኝ። አስረግጠው ይንገሩኝ። አለ መጽሐፍ ቅዱስ ላይ ላይኖር ይችላል ብለው በደምብ ሳሳው ይንገሩኝ። አለ ወይ? አይ አንተ እኮ የጠቀስከው መጽሐፍ ቅዱስ አይደለም። አለ ወይ? መጽሐፍ ቅዱስ ላይ የጌታችን የኢየሱስ ክርስቶስ ሙታንን ማስነሳት መጽሐፍ ቅዱስ ላይ ተጽፏል። ቀሲስ እንደሚያውቁት ማለት ነው። ሙታን እኮ ማስነሳት እኮ ኤልያስም ኤልሳም አስነስተዋል። ሌሎች አባቶቻችን በተአምር አስነስተዋል። ኦኬ። ስለዚህ ማርያም ከጌታ ጋር ሆነ አብራን ያስነሳችሁ እያሉኝ ነው። በዚህ መሰረት ሙት ማስነሳት ይሄ እኮ አሁን አንተ እንዳልከው ሞት ያስነሳ በመጽሐፍ ቅዱስ ላይ ላልከው ነው። አሁን ሌላ ነቢያት ያልኩትኝ የሲኦልን ማሰሪያ ፈታ ሙታንን ከጌታ ጋር ያስነሳሽ ከአንቺና ከእርሱ በቀር ነው ብሎ ያለው። ከአንቺና ከእርሱ በቀር የሞትን ማሰሪያ የፈታ ብሎ ሲል ማርያምም አብራ ፈታለች ማለት ነው። ማርያም የሞትን ለምሳሌ እንዴት አድርጋ ነው የፈታችው? ሞትን አሸንፋለች እንዴ ማርያም? እንኳን እሷ ሌሎችም እኮ ሞትን አሸንፈዋል እኮ በጽድቅ እኮ ሞት እኮ የተጠየቁትን ይመልሱ። ማርያም ሞትን አሸንፋለች? እንኳን እሷ እኛም አሸንፈናል እኮ ሞትን ማለት ነው። አሁን እኮ በአዲስ ኪዳን የእሷን የጠየቁት ቀሲስ ሞትን አሸንፋለች ወይ? አሸንፋለች። አዎ የመጽሐፍ ቅዱስ ክፍል ጥቅስ ይስጡኝ። ኢየሱስ ሞትን እንዳሸነፈ በዕብራውያን መልእክት መጽሐፍት ላይ ልክ ምዕራፍ 2 ቁጥር 14 ላይ እንደተጻፈው በሌሎችም የአዲስ ኪዳን መጽሐፍት ላይ እንደተጻፈው ሞትን ድል አድርጎ በመነሳቱ ማርያም ሞትን አሸንፋለች ብሎ የሚል የአዲስ ኪዳን መጽሐፍ ጥቅስ ይስጡኝ። ቴንክ ዩ። አሸንፋለች ብለዋል። መልስ ይስጡኝ ከመጽሐፍ ቅዱስ ማርያም ሞትን ያሸነፈችበት የመጽሐፍ ቅዱስ ክፍል ይጥቀሱልኝ። ኃይለ ቃሉ ለምሳሌ አሁን ክርስቶስ ሞትን ያሸነፈው አልጠየቅኩትም። ስለ ክርስቶስ ማዳመጥ እኮ ነው። እናንተ ብቻ ዝም ብሎ የማርያምን ቀሲስ የማርያምን ስጠይቆት ክርስቶስ ሞትን ያሸነፈበት ብሎ አይበሉኝ፣ እየነገርኩት ነው። ክርስቶስማ ሞትን እንዳሸነፈ በዕብራውያን 2:14 እና ሌሎችም የመጽሐፍ ቅዱስ ጥቅሶች አንድ ቁና ጥቅስ ሰጥቶታለሁ፣ ተጽፏል። የጌታዬ ማለት ነው። ማርያም ግን ሞትን እሱን እናውቃለን እኮ አሁን እኮ ክርስቶስ ሞትን ካወቁ ማርያም ሞትን ያሸነፈችበት አለ ወይ ብዬ ስሎት አዎ ብለውኛል። ማርያም ሞትን ያሸነፈችበት የአዲስ ኪዳን መጽሐፍትን ይጥቀሱልኛል። ታዲያ ቀሲስ ጥቅሱን ይስጡኝ። አሁን እንደማመጥ አሁን ያው ማርያም ክርስቶስ ሞትን ድል አድርጎ የሞትን ማሰሪያ እንደፈታ አሁን እኮ እኛ እናውቃለን አለ እንዴ። ግን ክርስቶስ ሞትን ለመንሳቱ ሞትን ድል ለማድረጉ ምክንያቱ ማን ነው? ለምሳሌ የኔ ጥያቄ አይደለም ቀሲስ፣ የኔ ጥያቄ አይደለም። የኔ ጥያቄ ማለት አሸንፋለች ብዬ ስሎት አፎትን ሞልተው አዎ ብለውኛል። አዎ ካሉኝ የአዲስ ኪዳን መንባባት ኃይለ ቃሉ የቱ ጋር የሚገኘው ማርያም ሞትን ያሸነፈችበት የተጻፈው ማለት ነው? ክፍሉን ይንገሩኝ። ለምሳሌ ነገረ ማርያም መናገር ይችላል። ነገረ ማርያም መጽሐፍ ቅዱስ ላይ የለም በሉኛ። መጀመሪያ ነገረ ማርያም ላይ እኮ ይሄዳሉ። መጽሐፍ ቅዱስ ላይ በመጀመሪያ የለም በሉኛ። ለምሳሌ ሞትን ድል አድርጋ ተነስታለች ምናምን መጽሐፍ ቅዱስ ላይ በመጀመሪያ የለም በይበሉ። ማርያም ሞትን ድል አድርጋ ምን የሚል ማርያም ሞትን ድል አድርጋ እንደተነሳች የሚናገር መጽሐፍ ቅዱስ ላይ የለም በሉ። እንደኛ መጽሐፍ ላይ አለ። እኔ ጠየቅኩት መጽሐፍ ቅዱስ ላይ የለም በሉኝና እርስዎ መጽሐፍት ላይ ሄዳለሁ። ነገረ ማርያም የሚሆን የትኛውን መጽሐፍት ላይ? እሺ ለምሳሌ አዎ ትክክል። እዚህ መጽሐፍ ቅዱስ ላይ ላናገኝ እንችላለን እኮ ላናገኝ እንችላለን። የለም በትክክል ይንገሩኝ። አለ ወይስ የለም መጽሐፍ ቅዱስ ላይ? ላናገኝ እንችላለን ማለት ገና በጥርጣሬ ነው። የለም መጽሐፍ ቅዱስ ላይ ነው የነገርኩትኝ። በብሉይ ኪዳን በአዲስ ኪዳንም 66ቱም 80 አሃዱም ላይ የለም።
አለ ብለው የሚሉኝ ከሆነ በደምሳሳው አይንገሩኝ። ሊኖርም ላይኖርም ይችላል ብሎ የስጋው ስም ይወጣል ከማን የተነሳ ነው? ከቤታችን የተነሳ ነው። የኔ ጥያቄ አይደለም። ያንተ ጥያቄ ነው። አሁን እኮ እኛ ስንመልስልህ የኔ ጥያቄ መልሱ። ቀሲስ እባክዎት የኔ ጥያቄ ያልሆነውን መልስ ብለው አያምጡ። የስጋው ስሙ መልስ እኮ ነው። አይ መልስ አይደለም። ወደዚህ ከዝምዝም ወደዚያ ይባላል። ይሄ አይነት አመላለስዎት ማለት አይደለም። ይሄ ጥያቄ የኔ ምንድነው? ማርያም ሞትን ድል አድርጋ ተነስታለች፣ ሞትን አሸንፋለች። ከዚህም የተነሳ የሞትን ማሰሪያ ፈታለች። ከዚህም የተነሳ ሙታንን ከሲኦል አስነስታለች ከሱ ጋር ብሎ ያው ለፍልሰተ ስጋኪ ስብሐተ ተሰባ ብሎ የሚለው ላይ ተጽፏል ማለት ነው። ለዚህ መልስ እንዲሆነ ጠይቀውት አዎ መጽሐፍ ቅዱስ ላይ ያለ አሉኝ። መጽሐፍ ቅዱሳዊ ጥቅስን አሁን አንተ የጠቀስከው እኮ ለፍልሰተ ስጋኪ ነው። መልካ ፍልሰታን የጠየቅከው ለመልካ ፍልሰታ ደግሞ እኛ መልክ ነው መመለስ የምንችለው። አሁን እኛ መጽሐፍ ቅዱስ ላይ ደግሞ ይመልሱ። አሁን እኛ እንደ ክርስቶስ ተሰቅላ በቀራንዮ ተሰቅላ ዓለምን አድናለች እያልን አይደለም እመቤታችንን ቤዛ የምንለው ማለት ነው። እሺ በእንደ ክርስቶስ ባትሰቀልም ለኃጢአተኞች ሞታለች አልሞተችም? ማርያም ሞታለች አይደል? ሞታለች፣ ለኃጢአተኞች ሞታለች። እሺ ጥር 1 ቀን የምናስባት እንኳን ሞቷን የምናስበው ከዛ የተነሳ ነው። ሞትስ ለመዋት ይደሉ ሞታ ለማርያም ያጽብ ለኩሉ ይላል ቅዱስ ያሬድ ለምሳሌ ማለት ነው። እሺ ስለዚህ ጥር 1 ቀን ለኃጢአተኞች የሞተችበት ቀን ነው። ለኃጢአተኞች እንደ ክርስቶስ ቤዛ አይደለም። አሁን እንዴ ቅዱሳን ለምሳሌ ካሲስ ክፍሉ የት ነው የሚገኘው? ለኃጢአተኞች ሞታለች ብሎ የሚለው ክፍል ጥር 21 ቀን ስንክሳር ማለት ነው። የቤተክርስቲያናችን መጽሐፍ ማለት ነው። እሺ ጥር 21 ስንክሳር ላይ እንደዛ ይላል። እርግጠኛ ነዎት? ታሪኩን ለተፈለክ ታሪኩን ልተርክልህ። እርግጠኛ ነዎት? ስንክሳሩ ላይ እንደዛ ይላል። ምንድነው መድበለ ታሪካችን እንደዛ ይላል። የቤተክርስቲያናችን መድበለ ታሪክ የሚባል የሁሉንም ታሪክ የያዘ የየዕለቱን ታሪክ እንደ ስንክሳር የሚዘግብልን ማለት ነው። እሺ ዘወርኀ ጥር ላይ 21ኛው ቀን ላይ ይሄ ቃል አለ ማለት ነው። ማርያም ለኃጢአተኞች የሞተችበት ቀን መሆኑ አሁን ይኸውልህ ለኃጢአተኞች ሰዎች እንደሞተች እዛ ላይ ነገሽ ነገረ ማርያም የሚባለው መጽሐፍ ያውቁታል? አውቃለሁ። እዛስ ላይ ተጽፏል? ነገረ ማርያም ላይ የለም። ለስንት ኃጢአተኛ ሰዎች ነው የሞተችው በዘወርኀ ጥር ስንክሳር ላይ? እሺ ለስንት ኃጢአተኞች ሰዎች ነው የሞተችው? ቁጥር ይናገራል እዛ ክፍል ላይ ቁጥር ጠቅሶ? ቁጥር አይናገርም። የክርስቶስ ነገረ ማርያም መጽሐፍ የማ መጽሐፍ ነው? ነገረ ማርያም ያው ይጻፋል በመምህር ሮዳስ የሐዲስ ኪዳን የብሉይ ኪዳን እየተባለ ተከፍሏል ለሁለት። በሌሎችም አባቶች ቅዱሳን አባቶቻችን ነገረ ማርያም ሮዳስ አደሰ የጻፈው መጽሐፍ አይደለም ያልኩት። ነገረ ማርያም ይባል በምእመናን ለጸሎት የሚጠቀሙበት አለ አይደል መጽሐፉ? እሱ እንደዛም አለው ያጥራላ። እንደዛ ሙሉ ላይሆን ይችላል። ስንክሳሩ ላይ እንዳለው ላይሆን ይችላል። እዛ ክፍል ላይ ግን ቁጥሩን ሁሉ ጠቅሶ ለ99999 ነፍሳት ሞተችላቸው ይላል። በቃ እንደዛ አሁን እኮ አሁን እንደ አባቶቻችን ይቀበሉታል። ያንን የቱን ለ99999 ነፍሳት ሞተች ብሎ የሚለውን ይቀበሉታል? ምኑ ነው እንደዛ የሚለው? ነገረ ማርያም የማ በኢትዮጵያ ኦርቶዶክስ ቤተክርስቲያን አሁን ለጸሎት ራሱ ምእመን ሁሉ የሚጠቀምበት ይሄ መዝገበ ጸሎት አለ አይደል? ከመልከ ማርያም እሱን ስላላየሁት እሱን ላልቀበለው ይችላል። ያየሁትን ያነበብኩትን እኔም እንደ አባቶች ተማሪዎች ስለሆንኩ እንደዛ ስለሆነ ላቀው ይችላለሁ። ለምሳሌ ከሚነበበው እኮ አውድ አለው፣ የራሱ የሆነ አውድ አለው። እሺ ስለዚህ ግን ባጭሩ ቁጥሩን ባይጠቅስም ዘወርኀ ጥር ላይ ስንክሳሩ ተናግሮታል ብለውኛል። ዋናው ቁጥሩን ባይገልጠው እዚህ ቁጥሩን ስለሚገልጠው ነው ነገረ ማርያም ላይ። ስንክሳሩ ላይ ግን ቁጥሩ ባይገልጠው ለኃጢአተኛ ነፍሶች ግን ሞታላቸዋል አይደል? ለኃጢአተኛ ሞቶች ስለምንድን ነው? ለኃጢአተኛ ሰዎች ሞታላቸዋል አይደል? እዛ ክፍል ላይ
እንኳን እሷ ሌሎች ቅዱሳን ሞተዋል እኮ የእነ አቡነ ገብረ መንፈስ ቅዱስ የእሷን ነው የጠየቅኩት። ሞታለች አይደል? አሁን የክርስቶስ አሁን መናገሪያው ነገርን ወደዛ ለማዞር ሳይሆን ማለት ነው። እኔ አላዞርኩም፣ የትም አላዞርኩም። ሞታለች ነው ብሎ ያሉኝ። ዘወራ ጥር ላይ ስንክሳሩ አለ፣ ገራዥ ውስጥ አለ። ስንክሳሩን ማውጣዋለሁ፣ ችግር የለው። እሺ ሞታለች። ጌታችን መድኃኒታችን ኢየሱስ ክርስቶስ በጊዜ ሞቷ ሙቺ ብሎ ሲላት በፍቃዱ አልሞትም ብላው ነበር አይደል? እዛ ሀሳብ ላይ እዛ ታሪክ ላይ ይላል አይደል? ስንክሳሩ ላይ እንደዛ ይላል ብለው ስላሉ ማለት ነው ይላል አይደል? እንደዛ ይላል። እኔ ያንተ እናት ሆኜ እንዴት ልሙት ብላ ብትለው እና ወደ 9999 ነፍሳትን ተኮንነው ወደ ሲኦል ወደ ገሃነመ እሳት ሲወርዱ አሳያት ይላል። ከዛ አንቺም ለነዚህ ነፍሳት በኃጢአታቸው ካልሞትሽላቸው በገሃነመ እሳት ወርደው ይቀራሉ። እኔ ደቂቀ አዳምን ተገፍፌ ተገርፌ ተሰቅዬ ሞቼ ተቸንክሬ ነው ያዳንኳቸው። አንቺም ለነዚህ ኃጥአን በኃጢአታቸው ካልሞትሽላቸው በገሃነመ እሳት ወርደው ይቀራሉ ብሎ ሲላት አንድ ጊዜ አይደለም 7 ጊዜ ልሞትላቸው ብላ ሞተችላቸው ይላል አይደል? ታሪኩ ቀሲስ ይላል። ጥያቄ አሁን የምጠይቀውት እኔ ደቂቀ አዳምን ተገፍፌ ተገርፌ ተሰቅዬ ሞቼ ተቸንክሬ አይደለው ያዳንኳቸው ብሎ ጌታችን ጠይቋታል። እነዚህ 99999 ነፍሳት የተባሉት ደቂቀ አዳም አይደሉም እንዴ? የአዳም ልጆች አይደሉም? የአዳም ልጆች ናቸው። ታዲያ ለነዚህ ለ99999 ነፍሳት የጌታችን ኢየሱስ ክርስቶስ ሞት አይመለከታቸውም ማለት ነው? አሁን ማወቅ ያለብህ አሁን እንደዛ ከሆነ ዛሬ ወደ ሲኦል ለሚሄዱ ነፍሳት አልጠይቆትም። አይደለም ቆይ ቀሲስ አይደለም። እነዚህ 99 ያድምጡኝ። በእመቤታችን ሞትና በክርስቶስ መካከል የስንት ዘመን ዕድሜ አለ? ቀሲስዬ ያድምጡኝ። እሺ እኔ የጠየኩትን ጥያቄ ለእነዚህ 99999 ነፍሳት የጌታችን ሞት አይመለከታቸውም ማለት የምን የጌታችን ይመለከታቸዋል እንጂ ከተመለከታቸው ታዲያ እኔ ደቂቀ አዳምን ተገፍፌ ተሰቅዬ ሞቼ ተቸንክሬ ነው ያዳንኳቸው ይላል። ታዲያ ከተመለከታቸው ለምን በሱ ሞት አይድኑም? የሷ ሞት ለምን አስፈለገ? ለምን የሱን ሞት ትቶ አንቺ ሙችላቸው እንዴት ብሎ ይላታል ጌታችን? እሱ ለነዚህም ሁሉ ነፍሳት ምክንያቱም ደቂቀ አዳም ነው የተባለው ደቂቀ አዳም ነው የተባለው። እነዚህ ደቂቀ አዳም ከኛ ወገን ናቸው ማለት ነው። የአዳም ልጆች። የእርሷ ሞት ለምንድን ነው ያስፈለገው? የእርሱ ሞት ለእነሱ ሁሉ ከሞተ የእርሷ ሞት ለምንድን ነው ያስፈለገው? ልመልስልህ። እኔ ስናገር በጣልቃ አትግባ። አንተ ስትናገር እኮ እኔ ዝም ብዬ ነው እየሰማሁ ያለሁት። አሁን ክርስቶስ የሞትን ማሳያ ሰብሮ ሞት ሆይ መውጊያ ወዴት አለ? መቃብር ሆይ አሸናፊነትህ ወዴት አለ? አበስብሶ ማስቀረት የቀረው ቅዱስ ጳውሎስም በአንደኛ ቆሮንቶስ ምዕራፍ 15 ላይ የምናገኘው ነገር አለ። አልጠይቁት። የኔ ጥያቄ አይደለም ቀሲስ፣ አንተ አትጠይቀኝ፣ እኔ የምመልሰው ነው። አንተ አይደለም ለተጠይቀው ጥያቄ ነው ተገቢ መልስ መስጠት ለቦት ቀሲስ እኮ ልነግርህ እኮ ነው። ሌላ ታሪክ አውርተው ሊያረሳሱ ነው። አይደለም ሌላ ታሪክ ላመጣ አይደለም። አንተ ያድምጡኝ። አሁን ችግራችሁ የመናፍቃን ችግራችሁ ማለት ነው። የሰው አታዳምጡም፣ የራሳችሁን ብቻ መናገር እንጂ የሰው አታዳምጡም። ችግር የለውም። የጠየቅኩት ለምሳሌ አሁን እቺ ጋር ነጥብ ማስቀምጣታለች። እቺ ጥቁር ናት ወይ ቀይ ወይ ነጭ ናት ብዬ ስለወት አቶ አየለ ከቤታቸው ተነስተው በመንገድ ላይ ሲሄዱ ውሻ አገኛቸውን አለከሳቸው። ከዛ ደግሞ ያንን ሕክምና ለማግኘት ወደ ሆስፒታል ሲሄዱ አላገኙም። ከዛ የባህል ሕክምና ታሰረላቸው። የእኔ ጥያቄ አይደለም እንደዚህ ነው እያሉኝ ያሉት እርሱ። የእኔ ጥያቄ አይደለም። ለምን አሰማኝም? ከሆነ እንኳን ማስተካከል የምትችልበት ነገር ካለ ማስተካከል እንጂ አንተ አሁን ሰው ሲናገር ልክ ይሄ ነው ችግራችሁ እኮ። እኔ እውነቴን ነው ከብዙ መናፍቃን ጋር ተከራክሬያለሁ፣ ግን የራሳችሁን ብቻ ነው በቃ የምትናገሩት። እንደዛ አይደለም። እርሶና ቤተክርስቲያኖት ነው ድብን ያላችሁ መናፍቃን። አይደለንም። የምንፍቅናችሁ ጥግ አይደለንም። የምንፍቅናችሁ ጥግ ያድምጡ። ቆይ አድምጡኝ። የምንፍቅናችሁ ጥግ ላሳየ። የምንፍቅናችሁን ጥግ አምላክ ለሰው ልጆች በደልና ኃጢአት አምላክ ሰው በመስቀል ላይ ሞተ ጌታችን ኢየሱስ ክርስቶስ እና ከነዚህ ውስጥ ግን
ሚዩት አድርገው ወንድምነት አታስገቡ ፕሊስ። ሊቀ ሊቃውንት ቀለመወርቅን አስገቧቸው፣ እሳቸው መምህር ናቸው። እሺ የእኔ ጥያቄ ቀሲስዬ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቂቀ አዳም ይቅርታ አንዴ፣ እንደምን ዋላችሁ ነው አረፈዳችሁ? እግዚአብሔር ይመስገን። እንዴት ናችሁ? እንጨርስ ወይ ሊቀ ሊቃውንት እንጨርስና እሰጥዎታለሁ። አይ ሰላም ልበላ ነው እንድትጨርሱ አይደለም። አይ ሰላም ብያችሁ ከዛ ትቀጥላላችሁ። መጀመሪያ ሰላምታዬን ተቀበሉ። እንኳን አደረሳችሁ ለብርሃነ ትንሣኤው። እንኳን አደረሳችሁ። የሕፃን ልጅም ሊቀ ሊቃውንት እንወልዳለን አንዴ። ያው የምለው ድምፅ ነው እንጂ እንኳን መወለዱ እግዚአብሔር ይባርክልዎት። ግን ቲክቶክ አይወድም የሕፃናት ልጅ ድምፅ። ኦኬ የሕፃናት ችግር የለውም። ልጆች አለኝ እግዚአብሔር ይባርክልዎት። መልካም አንድ ሀሳብ ሼር ላደርጋችሁ ፈልጌ ነው። ሰላምታ ነው ልስ ያሉት። ቆይ ከቀሲስ ጋር ይጀምሩ። ሰላምታ አሉ። እንኳን ከቀሲስ ጋር አይደለም። ሚዩት ያድርጉት። ሊቀ ሊቃውንት አቆት አለ ሚዲያ ላይ እግዚአብሔር አምላክ ይባርኮት። ከእሳቸው ጋር እንጨርስና ያው ደግሞ የተግባቦትን የጉባኤ መምህር አይደሉ እርሶ? ለእርሶ መቼም ስርዓት አላስተምሮትም። ከእሳቸው ጋር እንጨርስና ወደ እርሶ ጋር እንመጣለን ማለት ነው። እግዚአብሔር ስጥልን። እንደው ድፍረት ከሆነ ይቅርታ። ቀሲ ይህንን ጨርሰን ወደ ሊቀ ሊቃውንት እንሄዳለን ማለት ነው። እኔ ያልኩትኝ ለደቂቀ አዳም ጌታችን መድኃኒታችን ኢየሱስ ክርስቶስ ሞቷል። ታዲያ ጌታችን ምንም አይነት ቆይ አቤት አሁን ለሚጠይቀውት እኔ ልንገርህና ስማኝና ከዛ እንወያይ፣ ውይይቱ ይስፋ። ካልሆነ በቀር ቀሲስ ምንም አይነት መልስ እንዳይሰጡት። ቀሲስ ይስማማሉ? ቀሲስ አዎ መምህሬ ስለሆኑ እሳቸው መጥቶ እሳቸው እያሉን የመናገር ስለማልችል ወደ እሳቸው መድረኩን መልሳለሁ። ሚዩት ያድርጉት፣ ችግር የለውም። ሊቀ ሊቃውንት እሺ፣ እንኳን ደህና መጡ። አሜን አሜን። እንኳን ደህና ቆያችሁ። መጀመሪያ አንድ ነገር ማስቀመጥ ይኖርብናል። አሁን ውይይት ነው፣ እኛ አስቀምጠናል። ውይይት ነው፣ ትምህርት ነው፣ ጥያቄና መልስ ነው። ፕሮግራሙ ምንድን ነው? ውይይት ነው፣ አስቀምጠናል። ይህን ሳያውቁ ነው እንደገቡት። በጣም ጥሩ። ቆይ ጎስበል ውይይት ነው። መልካም። በምን ዙሪያ ነው የምትወያዩት? የመወያያ አጀንዳው ሳያውቁ ነው እንደገብተው እንዴ? ይህን ሳያውቁ ነው እንደገብተው ዝም በሉ ያሉት። እየሰማችሁ ነው። ቆይ ከሰሙ ሚዩት ያድርገውት ይስሙን። በምን ጉዳይ እንደምናወራ አልሰሙም? በምን ዙሪያ ነበረ ውይይታችሁ? ምን ነበር ስናወራ የነበረ? ከሰሙ ረጅም ሰዓት ሳይደማመጡ በማውራት ከሆነ እኔም ላወራ እችላለሁ። በምን ዙሪያ በምን ነበር ስናወራ የነበረው ነው? ርዕሰ ጉዳያችሁን ንገረኝ። በመጽሐፍ የኔታ አሁን አንተም ይኸውልህ መድረክ ያስከው ሰውዬ ሌሎቹን መምህራኖችም እየጋበዝክ ነው አይደለም? አንተ እየተወያየህበት ያለውን ሊቀ ሊቃውንት የኔታ የሰሞን ጉንፋን ሆኖ ያለውን ብፁዕ አቡነ ገብርኤል ንግግር ነው ምክንያታችን። ከዛም ቤታችን ርዕሰ ጉዳዩን ሰምቼዋለሁ። መጽሐፎቹን ስፔሲፊክ የፈለግኩት ምን መጽሐፍ ላይ ነው ፎከስ የምታደርጉት? መጽሐፍ ቅዱስ ብቻ፣ አዲስ ኪዳን ብቻ፣ ብሉይ ኪዳን ብቻ፣ ገድላትን ጨምሮ ኦር ምን ላይ? አሁን እሱ ሊቀ ሊቃውንት እሱ አንዴ መልካ ፍልሰታ ይሄዳል። ስለቆየው ነው እንዴ? ሁለታችሁ ገባችሁበት። ሊቀ ሊቃውንት ከኔ ጋር ያወሩ ቀሲስ እኔና ምን መጽሐፍ ላይ ነው? እስኪ የመወያያ አጠቃላይ ብሉይም አዲስም ኪዳን እንደዚሁም ደግሞ በኢትዮጵያ ኦርቶዶክስ ቤተክርስቲያን የዜማ መጽሐፍቶችም የተባሉ ወይ ደግሞ የቀኖና መጽሐፍቶች የተባሉት በሙሉ ስለ ማርያም ያድምጡኝ ስለ ማርያም ቤዛዊተ ኩሉ ዓለም መሆኗን የሚያሳይ መጽሐፍ ቅዱሳዊ መረጃ ከብሉይም ከአዲስ ኪዳንም ካለት ወይ ደግሞ ከቤተክርስቲያን መጽሐፍት ካለት ሚዛናችን መጽሐፍ ቅዱስ ነው። ሚዛናችን መሪጌታ መቀጠል ከፈለጉ ይቀጥሉ። መሪ ያው ከገድላትም ከድርሳናትም ይሁን ከጸሎት መጽሐፍትም ይሁን ከየትኛው መጽሐፍ ይሁን ማርያም ፈጣሪ ናት የሚል ቢገኝ ይህንኑ መጽሐፍ ቅዱሳዊ ማድረግ የሚችል ሰው መልስ አለኝ። ትክክል ነው። ማርያም ሰማይና ምድርን የፈጠረች ናት። ማርያም የሥላሴ አራተኛ አካል ናት የሚል
አንድ የጸሎት መጽሐፍ ቢኖር ይሄ ትክክል ነው ወይ ሲባል ሚዛኑ ማን ይሆናል? መጽሐፍ ቅዱስ የእግዚአብሔር ቃል። እስኪ እናምጣው። የትኛው ሐዋርያ የትኛው ነቢይ ነው ይህንን ያለው? እስኪ በነቢያቱ በእግዚአብሔር ቃል ላይ እናስደግፈው የሚል ማስረጃው ሚዛኑ መጽሐፍ ቅዱስ ሆኖ ማለት ነው። ስለዚህ ከዚህ አንጻር የዛሬ ሰምቻለሁ ካሉ በኋላ ደግሞም አልሰማሁም አሉ። በየትኛው ማርያም የዓለም ቤዛ አይደለችም ተባለ? እሺ መርጌታ እንተዋወቅ መጀመሪያ። እርሶ መርጌታ ማን ይባላሉ? በምንድን ነው መርጌትነትዎት? ምንድን ነው የተማሩት? የምን መርጌታ ነው? መልስ ለመስጠት ነው የመጡ ወይስ ሊተዋወቁን? ሳላውቅ እንዴት ብዬ ይተው እንጂ ይንገሩኝ መጀመሪያ። የምን መምህር ነዎት? መርጌታነትዎት? መልስ ሊመልሱ ነው ወይ የመጡ? አረ በህግ አምላክ ያዳምጡኝ ይተው። እርሶም እንዴት አይደለም እዚህ ያለው ጠቅላላ የሥራ ዘርፍ ሊጠይቁ ነው የመጡ ወይስ እግረ መንገድ? በየደረጃው መልስ ሊሰጡ ከሆነ ይቆዩ ነው። ቆይ መርጌታ ይቆይ ባኮ መልስ ካለዎት መልስ ይስጡ። በደረጃው ማርያም ቤዛዊተ ዓለም ትባላለች ወይ? በደረጃዎት ነው መልስልዎት። ትባላለች ወይ? መሪጌታ ቆይ እስኪ ስሞት መርጌታ ስላለ ነው በነገራችን ላይ መርጌታ ምለዎት እንጂ አቶም ይበሉ ከፈለጉ አሁን ወደ ርዕሱ ይግቡ። እሺ ጥሩ። ማርያም እግዚአብሔር ቃል ይምጡ። ለምን ይፈራሉ? ቆይ እስኪ አንተ ቆይ አዳምጡ እስኪ። ወይ ለምን ይፈራሉ? መርጌታ ነዎት አይደለ? መርጌታ ነዎት። ማርያም ፈጣሪ ናት፣ አራተኛ ከስላሴ ቀጥሎ ፈጣሪ ናት የሚል አስተምህሮ በቤተ ክርስቲያን እያሉ ሰምተው ያውቃሉ? አላልኩም። ምሳሌ ነው የነገርኩት እንጂ ጠየቁ እኮ አሁን ለዘገብረት አሁን እንደዚህ ይላል። ለዘገብረት ብርሃናት አበይተ ባሕቲታ ንዑ ንስግድ ለመድኃኒትነ ማርያም ድንግል ለዘገብረት ብርሃናት አበይተ ባሕቲታ ይላል። ምን ላይ ነው? መጽሐፈ ዚቅ የምን በዓል? የምን በዓል ቃልወት ከፈለጉ ጥሩ ከነዚህ ቁንም ማሳየዎት ጥሩ። ከዛ ግን ከዚህ በፊት ይህንን እየተነጋገርን እያለ የቤቱ ባለቤት ከይቅርታ ጋር አሁን የምንወያይባቸውን ርዕሰ ጉዳዮች አምነው ይቀበሏቸዋል ወይስ አይቀበሏቸውም? መጻሕፍቱ በሚያምኑባቸው መጻሕፍት ዙሪያ ከሆነ ዲስከስ የምናደርገው መልካም። የማይቀበሏቸውን የሚተቿቸውን መጻሕፍት ከሆነ ግን ለመወያያ ያደረጉት ሌሎችም ተመሳሳይ መጽሐፎች ቢጠቀሱልዎት ምናልባትም ዲስከሬጅ እያደረጉ ነው የሚቀጥሉ እንጂ ለውይይት አይመችም። ስለዚህ የሚያምኑበት መጽሐፍ ላይ ፎከስ ቢደረግ እርሶ የሚቀበሉት ብሉይና አዲስ ኪዳንን ነው ማምነው መጽሐፍ ቅዱስ ማለት ነው። ግን እናንተ በብሉይና በአዲስ ኪዳን የማርያምን ቤዛዊነት የምታሳዩን ከሆነ እሰየው፣ ካልሆነ ግን ይህን ትምህርታችሁን በየትኛው ኃይለ ቃል ነው የመሰረታችሁት ከየትኛው መጽሐፍት ላይ ነው ብሎ የሚለውን ስንጠይቅ ከቤተክርስቲያን ላይ እንደሆነ እናውቃለን። ስለዚህ የቤተክርስቲያን መጽሐፍቶች ሁሉ ጭምር ይነሳሉ ማለት ነው። ገድላት፣ ድርሳናት ችግር የለው ወንድም አለም። የሚቀበሏቸው መጽሐፍት እርስዎ ብሉይና ሐዲስ ከሆኑ ሌሎች መጽሐፍት ላይ የእርስዎንም ሀሳብ ይደግፉ፣ የእኛንም ሀሳብ ይደግፉ፣ የትኛውም ላይ ይሁኑ አንተ ይበሉኝ። እርስዎ አሁን ችግር የለው ወንድም አለም፣ እሱን እንትን እናደርገዋለን። ስለዚህ አሁን ልንሆን የምንችለው ምን መሰለዎት? መጽሐፉ የትኛውም ቢሆን እኛውን ልንቀበለው የፈለግነውና ይሆናል ያልነው የመጽሐፍ ክፍል ሌላ ሆኖ የምንደክመው በሌላ ዙሪያ ከሆነ እርስዎንም ነው የማደክመዎት። ምክንያቱም አሁን ገድላት፣ ድርሳናት፣ ተአምራት ወዘተርፈ እነኛ አዋልድ መጻሕፍት አሉ። እነሱን ሁሉ በሙሉ ብለው ከመጡ እነዚያ ውስጥ የሚጠቀሱትን ጥቅሶች በሙሉ መቀበል የግድ ሊሆን ነው። አይደለም ስፔሲፊክ አደርጋለሁ እኔ ከብሉይና ከሐዲስ ኪዳን ውጪ አልቀበልም፣ ሌሎቹ ተጨማሪ ናቸው ካልን ደግሞ ምንም አይነት የተሳሳተ የሚመስለን ሀሳብ እንኳን ከነዚያ መጻሕፍት ላይ ብንሰማ ለነዚያ መጻሕፍት መልስ መስጠት አይጠበቅብንም። ለምን? በቃ ልክ አይደሉም፣ አንቀበላቸውም። ይሄ የኦርቶዶክሳውያን ማምለጫ ነው። ለምሳሌ ከባብረን ቆይተን
ከመርጌታ ጋር ይቀጥላሉ። አንዴ ቆይ ከኔ ጋር ከመርጌታ ጋር ይቀጥላሉ። ችግር የለውም። አንዳችሁ እኔ ማንም ሶስታችሁም ይቻላል። እኔ 30ችሁም 10ችሁም ይቻላል። አሁን ጉዳዩ እሱ አይደለም። መጀመሪያ እናስመርቅ። እኔ መርጌታንም አላደክማቸውም። በአርስቱ ላይ ከኔም ጋር ማውራት ይችላሉ። እኔ በእውቀት መወያያው ሊቃሊቃውንት ሳወራ አይደርቡ የቤት እኔ በሳልጨርስ እኮ ነው የገቡ ያልኩት። ላውራና እኔ ነኝ የማወራ መጀመሪያ እኔ ነኝ የማወራ። አሁን ዝም በሉ። ሚዩት ላደርጎት ነው። ይሄ መሸነፍ አለቃ ተጫወቱ። ሚዩት ያድርጉት። ቤት ውስጥ እኔ ነኝ ያለሁት። ጥያቄ ጠይቁኝ አይደለ? ቀደም የመሸነፍ ምልክት ነው። ቆይ ወንድም ማውጣት ፈልገው ካልሆነ በስተቀር ቤቱን እኔ ነኝ እየመራ ያለሁት። ማስታወቂያ ልናገር፣ ሰላምታ ልስጥ ዘግይቶ ለገባው እንዴ እንደገቡ እንትን ባሪያይቱ እንደመቤቲቱ ያደርጋታል ብሎ የሚለው አይነት ነገር አይሆን። እኔ ነኝ ቤቱን እየመራሁት ያለው። ጥያቄ ጠይቀውኛል አይደል? ለጥያቄው መልስ ልስጥና ከዛ ይቀጥላሉ። ከፈለጉ ከኔ ጋር እርሶ ሊቀ ሊቃውንት ናት የአብነት መምህር ነው አውቃለሁ፣ በኢንፎርሜሽን ስለሰማው ማለት ነው። ከኔ ጋራ በጣም ጥቂት እውቀት ካለ ሰው ጋራ በብሉይ በአዲስም ከፈለጉ በየትኛውም ላይ መነጋገር ይችላሉ። አይ ደግሞ ብለው ካሉ ከመርጌታ ጋር ስለጀመሩ መጽሐፈ ዚቅን እሳቸው አውጥተውታል። እባክዎት አሁን የጉባኤ መምህር አይደሉ እንዴ? ልጆቹ እንኳን እኮ ዝም በሉ ሲሉ ጸጥ ይላሉ እንዴ? የኔታ እያሉ ከታች ካህኑ እንኳን አክብረው ዝም ካሉ ሲገቡ ልክ ገና እኮ እንደገቡ ነው። ቆይ ተረጋጉ፣ ሚዩት አድርጉ። ሚዩት ያድርጉ። ሊቀ ሊቃውንት ሚዩት ያድርጉ። እኔ እንደዚህ እንዳደረጎት አልፈልግም። መከበር ካልፈለጉ ግን ይወርዳሉ ማለት ፈርተዋል ማለት ነው። አይደለም ጨርስና ልስጦት ካልኮትኝ እስካሁን ድረስ እንኳን ይሄን አልኩ። እሺ ቀጥል። እሺ ጥሩ ቀጥል። ያድምጡኝ። ምንድነው የጠየቁን ጥያቄ? እኛ የወንጌል አማኞች ነን። መሰረታችን ብሉይና አዲስ ኪዳን ነው። ስለዚህ ማርያም ቤዛዊተ ኩሉ ዓለም ብሎ የሚለውን ትምህርት በመጽሐፍ ቅዱስ ላይ በብሉይም በአዲስም አንድም ቦታ ላይ አላገኘንም። አይደለም በ66ቱ በ80 አሐዱ ማለት ነው አላገኘንም። የለም አለ ብለው ካሉ ከእኔ ጋር ወይ ከመርጌታ ጋር ይገጥማሉ ማለት ነው፣ ከመጽሐፍ ቅዱስ የሚያሳዩን ከሆነ። ታዲያ ይሄ ማርያም ቤዛዊተ ኩሉ ዓለም አትባልም ብለው ብፁዕ አቡነ ገብርኤል የተናገሩት ትምህርት መጽሐፍ ቅዱሳዊ ስላይደለ ትምህርቱ ታዲያ ትምህርቱ ግን በቤተ ክርስቲያን መጽሐፍቶች ውስጥ ስላለ በዜማ መጽሐፍቶች ውስጥ ሁሉ ጭምር ስላለ ይህንን ነገር ከእናንተ ከየት ነው ያመጣችሁት? ኃይለ ቃሉን ከየት ነው ያገኛችሁት? ከብሉይ ነው ከአዲስ ብለን ጥያቄ ጠየቀን። ከብሉይም ከአዲስም ሊያሳዩ አልቻሉም። እስካሁን ድረስ የገቡ ከእርሶ በፊትም መምህራን ገብተው ስለነበረ ማለት ነው። አሁን እርሶ የሚያሳዩ ከሆነ ከብሉይ ከአዲስ የሚያሳዩ ከሆነ ከመርጌታ ጋር ይቀጥላሉ፣ ካልሆነ ከኔ ጋር ይቀጥላሉ። ከዜማ መጽሐፍቶች ላይ ወይ ደግሞ ከቤተክርስቲያን መጽሐፍቶች ላይ ከገድላ ከድርሳናት አትጠይቁኝ ብላችሁ የምትሉት ነገር አይሰራም። በዚህ ትውልድ መካከል ህዝቡ ላይ ቀልድ እየተቀለደበት የጌታችን እናት በማከብርበት ትምህርት ትከብራለች እያላችሁ እናንተ ያላችሁትን አባ ጊዮርጊስ ዘጋስጫ ናቸው ያሉት ነው ተብሎ የተባለው ለፍልሰተ ስጋኪ መልካ ፍልሰታ ላይ የተባለውን የሚሆን በሌሎች ድርሳናትም ላይ የተጻፈው። ስለዚህ ቅዱስ ጳውሎስ ሐዋርያው ኢየሱስ ክርስቶስ ነው ለዓለም ሁሉ ቤዛ የሆነው ብሎ ምዕራፍ 2 ቁጥር 5 እና 6 ላይ የነገረንን አባ ጊዮርጊስ ዘጋስጫ ደግሞ የለም ለሰው ለሞቱ ነፍሳት ሁሉ ከሲኦል የምታወጣ ለሞቱ ነፍሳት ሁሉ ቤዛ የሆንሽው አንቺ ነሽ ብለዋል። ስለዚህ አሁን እኛ አባ ጊዮርጊስ ዘጋስጫን አንቀበልም። ለምን? ከኋላ የመጣ አይን አወጣ ስለሆነ። የቅዱስ ጳውሎስን ትምህርት ግን እንቀበላለን። እናንተ ማርያም ቤዛዊተ ኩሉ ዓለም ብላችሁ የምትሉትን እሱን መጽሐፍ ቅዱሳዊ ታደርጉልናለት ነው እያልኩ ያለሁት። መርጌታ መጽሐፈ ዚቅን አዘጋጅቷል ይመስለኛል። ከእሳቸው ጋር ቀጥሉ። መሪ ቆይ ችግር የለውም ኤርሚ። በትክክል የጠየቁት ጥያቄ ምን ላይ ነው ብለው ስለነበረ ለጠየቁት ጥያቄ መጽሐፉ ከነገጹ ለመናገር ነው እንትን ያልኩኝ። ጥቅሱን ብየዋለው ተናግሬያለሁ። ምን ይላል? ንዑ ንስግድ ወንግነይ ላቲ ለመድኃኒትነ ማርያም ድንግል ለዘገብረት ብርሃናተ አበይተ ባሕቲተ። ብቻዋን ታላላቅ ብርሃናትን ለፈጠረች ለዘገብረት ለፈጠረች ለመድኃኒታችን ለድንግል ማርያም ኑ እንስገድላት፣ ለእርሷም እንገዛ። መጽሐፈ ዚቅ የየካቲት ኪዳነ ምሕረት የየካቲት ኪዳነ ምሕረት። ይሄ ቃል ይቆዩኝ። ይሄ ቃል በእግዚአብሔር ቃል ሊፈርስ የሚችል መሆኑም ደግሞ እግዚአብሔር የረዳቸው በመንፈስ ቅዱስ የተናገሩ ሰዎችስ
ምን አሉ ብንል መንክር ግብሩ ለአሃዱ እግዚአብሔር ለዘገብረ ብርሃናተ አበይተ ባሕቲቱ ብቻውን ታላላቅ ብርሃናትን የፈጠረ እግዚአብሔር ስራው ድንቅ ነው አለ ያሬድም። ማን እንደገና ዳዊትስ ምን አለ? ለዚህ ሁሉ ህዝብ ማለት ነው። ሁላችሁ ጥቅስ ያዙ ከፈለጋችሁ መዝሙር 136 ቁጥር 4 ላይ እርሱ ብቻውን ታላላቅ ብርሃናትን ያደረገ ምሕረቱ ለዘላለም ነው። እርሱ ብቻውን አለ። ከላይ ደራሲው መጽሐፈ ዚቅ እርሷ ብቻዋን፣ እርሱ ብቻውን የቱ ነው እውነት? መልካም እሺ፣ አመሰግናለሁ መሪጌታ። እንግዲህ መሪጌታ የሚለውን ስም እንደነገርኩት ነው፣ በመተማመን ነው የምንቀበለው። በአንድ ነገር እንግባባ። የገብረን ግስ ይገሱልኛል? ጥያቄ ነው። ገብረ ምን ተብሎ ነው የሚፈታው? እስኪ የገብረን ግስ ይፍቱልኝ፣ ይግሰሱት ግሱን። በእናንተ በዘመናዊ ምን ማለት መሰላችሁ? የገብረን ዲክሽነሪ ያብራሩልኝ እያልኳቸው ነው። እስኪ ያብራሩልኝ ዲክሽነሪውን፣ ግሱን። መርጌታ ገብረ ማለት ምን ማለት ነው? መርጌታ አልሰማም፣ የለሁም። ከሌለው የለህም በሉ። እሰማለሁ። ሚት አድርጌ ነው እንዴ? ሚት አድርገው ነው። መሪ ይቀጥሉ። እሺ። ገብረ ፈጠረ፣ ገብረ ሰራ፣ እንዲህ እያለ ይቀጥላል። ከዚህ አውድ ጋር አብሮ መርጌታ የጠየቅኩትን ብቻ የጠየቅኩትን ብቻ ስፔሲፊክ አድርገው ግሷን ብቻ ነው የፈለጉ። ገብረ ፈጠረ፣ ሰራ፣ ሌላስ ይጨምሩ አለውት። እየቆዩኝ ከአውዳችን ጋር አብሮ የሚሄደው እየነገርኩት የተጠየቋትን ስፔሲፊክ የጠየቅኩትን ብቻና ብቻውን እዚህ ላይ ነው የሚሰራው። ገብረ ፈጠረ፣ ሰራ፣ ሌላ ይቀጥሉ። እሺ፣ ለምኑ ነው የሚፈልጉ እርሶ? ገብረን ግሱን ብቻ ይግሰሱልኝ። ይኸው ገብረ አልኮት እኮ ገብረ ሰራ። ገብረ ምን አለ? ምን ሆነ? ገብረ ሰራ፣ ፈጠረ እኮ አልኮት እኮ። በቃ ይሄ ነው የገብረ አሁን ግሱ ይሄ ብቻ ነው። አደረገ። ይኸውልህ ገብረ አደረገ፣ ገብረ ፈጠረ፣ ገብረ ሰራ፣ ሰራው። ሶስት ብቻ። ተግባር ነው። ቆይ አሁን ይኸው መርጌታ አይደሉም? ቆይ ያዳምጡኝ እሺ። እርስዎ ሶስት ብቻ ነው አይደለ? ገብረ አንድ ግስ በሶስት ብቻ የሚረባበት ከሶስት በላይ የማይረባ ግስ ወይም በዘመንኛው አነጋገር በሶስት ብቻ የሚፈታ ሶስት ፍቺ ወይም ሶስት ትርጉም ብቻ ነው ማለት ነው ያለው ግሱ ገብረ። በብዙ መንገድ ይሄዳል እያልኩት ያለው ይቆዩኝ። አሁን ሊያስቀይሩ ነው እንደሚፈልጉ አይደለም። ገብረ አሁን ይኸውልዎት፣ ኧረ ይቆዩ አይደለም። ለዘገብረ ብርሃናተ ኖ ቤቱን ኤርሚ በዋናነት በቀዳሚ ገብረ ለምሳሌ በቀዳሚ ገብረ እግዚአብሔር ሰማይ ወምድር በቀዳሚ ገብረ አይዘባርቁ። ቆይ ጥቅስ አልፈልግም። ሊቀሊቃውንት መርጌታ ሊቀሊቃውንት ቀለመወርቅ አንዴ ሚዩት ያድርጉ። ለመረበሽ ነው አይደል የመጡት? የሰው ልጅ ስለ አንድ ቋንቋ የማያውቀውን ሊያብራራ አይገባውም። መረበሽ ነው ያልከኝ። መረበሽ ከሆነ በደንብ ረብሽ፣ በደንብ ይበላሽብሃል። ያድምጡኝ። ቆይ ለመረበሽ ነው የመጡት ወይ ለመማማር ነው የመጡት? ይመልሱልኝ ባጭሯ። እርሶ ያድምጡኝ።
የጠየቁትን ይመልሱልኝ። ለመረበሽ ላብራራልህ አልፈልግም። ኦኬ አልፈልግም። አቤት። ምኑንም አይፈልጉት። መጀመሪያ አዳምጥ። ምኑንም አይፈልጉት። እምቢታሉ ከነትቢቶት አወርዶታለሁ። ስማ ተሰለፍከ ማለት ነው። ከወረድኩ እታች ይውረዱ። ልብ በሉ። ለመረበሽ ነው የመጡት ወይስ ግሱን ጠየቁት አይደለ? ተናገሩ። አሁን ግስ ውስጥ ገብተው ቃላት ጨዋታ ሊጫወቱ ከፈለጉ መርጌታ የመለሱትን 3 ፍቻ አለው ብለው ይሄ ብቻ አይደለም ግን ሌላም አለ ይሄ ነው ብለው አሉ። ከተነበበው አኳያ ማለት ነው። እሱን ተሳስቷል ብለው የሚሉ ከሆነ ተሳስቷል ይበሉ። ስሞትን ስላስረዘሙ ሊቅ ነዎት ማለት አይደለም። እሱ መርጌታ ተብሎ ስለተጠራ የጉባኤ መምህር አይደለም ማለት አይደለም። ስም አስረዝመው ስለመጡ አይደለም። ገና ሲገቡ በትዕቢት ነው የጀመሩት። ልክ እንደ አጋር ነው ያደረጉት ማለት ነው። አጋር የአብርሃም የቤቱ ሰራተኛ ማለት ነው። ምክንያቱም እመቤቲቱ የቤቱ ባለቤት ሳራ እያለች በለዋ ላይ እንደ እመቤት አደረጋት። እርሶም ልክ ሲገቡ ገና እንደገቡ ነው ሰላም ብዬ አቆማለሁ ብለው ካሉ በኋላ ቀሲሱን ታች ሚዩት አድርግ እንዳትናገር ብለውት መልአክ ሰላምን ማለት ነው። የእርሶ ልጆች ስለሆነ የኔ ታሺ ብለው ታዘዙ። ቄሱ ስሞትን ስላስረዘሙ የሚፈራዎት የለም። እንኳን መርጌታ አይደለም ከኔ ጋር ቢነጋገሩ በሐሳቡ ላይ ግስ ጫወታ ውስጥ ስንት እንዴት ነው የሚራባው? ስንት ትርጉም ነው ያለው? እሱን ቃቃ ጫወታዎትን መጫወት ከፈለጉ ኦኬ 3 ቃላት ይቻሉ ብለው መርጌታ አስቀመጡ። ከዛስ ባለፈ ኑና ማርያም ቤዛ መሆኗን ብሉይ ኪዳንና አዲስ ኪዳን እኔና እርሶ ይለይልን። እንደውም የጉባኤ መምህር አይደሉ? ኑ ይምጡ ከኔ ጋር ያወራሉ። ብሉይ ኪዳንና አዲስ ኪዳን ማለት ነው። ግን ይሄ የመረበሽ አባዜ አይደለም። የመረበሽ ትዕቢት አይደለም። ትዕቢት ማቆም አለበት። ስሞትን አስረዝሞት ስለመጡ የሚፈራዎት የለም። ኦኬ ኤርምያስ እንዳይረብሹ ወደ መዘራጣት ልንቀጥል ነው። የስም መርዘም የቁመት መርዘም አይደለም ጉዳዩ። ገብረን አልተረጎምኩትም፣ አያውቁትም። ገብረ ማለት ምን ማለት እንደሆነ ላስረዳ። አዳምጠኝ። ያድምጡ። ካላወቁ ነው እንደገቡ አያውሩ። ካላወቁ አዳምጥ፣ ላስረዳህ እኮ በመጀመሪያ እንደገባ ያውሩ። እንደገቡ አያውሩ። አዳምጥ፣ ላስረዳህ። ተናደው ነው የመጡት ይመስለኛል። እንደገቡ ያውሩ። ማዋከብ እንደ መምህር ተረጋግቶ ያውሩ። መርጌታ እንደ መምህር ተረጋግቶ ያውሩ። እኛ አታውሩ እኮ አላልኖትም። ተረጋግተው ያውሩ። በፍጹም ይኸውልህ፣ በማዋከብ በመጫጫት በፍጹም ሚስ አንደርስታንዲንግ ልታደርገኝ አትችልም። ስማኝ፣ አሁን ተረጋግተው ያውሩ ማለት መርጌታ ተረጋግተው ያውሩ ማለት ማካለፍ አይደለም። እስኪ ይረጋጉ። ስማ በቃ ይኸውልህ ኤርምያስ፣ አንድ ነገር ቆይ፣ በአንድ ነገር እንግባባ። አሁን እኔና መርጌታ እስክንጨርስ ድረስ አንተ ምንም አይነት ጣልቃ መግባት የለብህም። የቤቱ ባለቤት ብትሆንም አርስቱ ላይ ያውሩ። ማዳመጥ ነው ስራ። መርጌታ ይቀጥሉ። ያድምጡኝ። መርጌታ ይቀጥሉ። ገብረን ያብራሩልኝ። እርሱ አይደሉም ቤቱን የሚመሩት። ሚዩት ያርጉ። እርሱ አይደሉም ቤቱን የሚያወሩት። ቤቱን የሚመሩት ኤርምያስ፣ አሁን ቤቱን የሚመሩት እርሱ አይደሉም መርጌታ። ቤቱን እኔ ያልመራው እርሱ አይደሉም። ቤቱ ያንተ ነው። እኔ ነኝ ቤቱን የመራው። ቤቱ ያንተ ነው። አዎ፣ ስለዚህ ተረጋግተው ቤቱ ያንተ ነው። ከቤቱ ባለቤት ጋር እንኳን መረጋጋት ያቃቶት ጉባኤ ዘርግተው ግን ስንት ልጆች ከፈለክ ከኔ ቤት ለምን አትገባም? ሚዩት ያድርጉ። ከኔ ቤት ግባ፣ እንደፈለክ አውራ። በታች ይውረዱ። ምን አጨቃጨቀኝ? ይሄ ፋሲካ ጠላም ሊሆን ይችላል። ጠጥተው ስለመጡ ምንም መረጋጋት የለውትም። ደሞትም ፈልቷል። ምንም እስካሁን የገቡ መምህራን ካህናት ከመምህር ፋሲካው ጀምሮ 4 ነው 5 ካህናትን አውርተናል። አገልጋዮች መምህራን እንደገቡ ነው በትዕቢት የጀመሩት። የሚወያዩኝ ከሆነ ከእኔ ጋር ኑና ብሉይና አዲስ ኪዳን ላይ ማርያም ቤዛዊተ ኩሉ ዓለም የምትባልበት ብለው ያሉት የትኛውም የመጽሐፍ ቅዱስ ላይ ክፍል ገብተው ማውራት እንችላለን። ካልሆነ ከመርጌታ ጋር ከሌሎችም ወንድሞች ጋር ያወራሉ። እንዴ ሰው ተናዶ ይገባል። እንደ ወንድሞቼ ናቶቼ እስካሁን ድረስ ያወራናቸው መምህራን እንደዚህ አላሉ። ኦኬ ግሱን ግሰስልኝ ብለው አሉት። 3 ትርጉም አለው። ይሄ ብቻ አይደለም ብለው ኤርሚ በቋንቋ በግዕዝ እንትን ህግ ማለት ነው። አግዝም አለ ምስክሩ ነው የሚባለው። እስኪ ምስክሩስ ይባላል። ገብረ ሰራ ሲል ምስክር ይባላል። ገብረ ፈጠረ ካለ ፈጠረ ለመሆኑ ደግሞ ምስክር ይላል መጽሐፍ ሲጠየቅ ማለት ነው። በቅኔ ቤትን ምስክር እየተባለ የሚጠየቀው ማለት ነው። መርጌታ ዛማን ታች አሉት። ሚዩት ያርጉት የገቡት። ኦኬ እሺ መርጌታ ይቀጥላል። ስለዚህ ገብረ
መተታም ነገር ነው። ዛማን ሚዩት ያደርጋሉ መርጌታ እንዴ ምንም ጤነኛ ሰው የለም እንዴ? ሚዩት ያርጉት የገቡት መርጌታ መተታም ይላል እንዴ? ደግሞ እዚህ ዝም ብሎ ገብቶ ይሰድባል። ኦኬ መተታም ነው ያለው። ሂድና ጠጣልህን ጠጣ። ያ እንግዲህ ከደጀ ሰላም ዛሬ ምንድን ነው ቀኑ? እንግዲህ ከዛ ወጣው ነው ማለት ነው። በእውቀት ኑና ሞግቱ። እንዲህ አይነት ውርደት ሊቀ ሊቃውንት ተብለው ገብተው እንኳን ስርዓት ይዘው ጠብቀው እንኳን አያወሩም ወገኖቼ። እኔ አባቶችን ታላላቆችን አከብራለሁ። ይቀጥሉ መርጌታ። እሺ ኤርሚ አሁን ገብረ ፈጠረ ሲሆን ምስክሩ ምንድን ነው ተብሎ ይጠየቃል። ምስክሩ ከዛስ በቀዳሚ ገብረ እግዚአብሔር ሰማየ ወምድረ ገብረ አለና በቀዳሚ ገብረ እግዚአብሔር ሰማየ ወምድረ እግዚአብሔር አስቀድሞ በመጀመሪያ ወይም እግዚአብሔር ሰማይና ምድር ፈጠረ። ምን ያለው ገብረ ያለውን እንዲህ ተብሎ ይጠየቃል። ስለዚህ ምን ላለ ማለት መጀመሪያውኑ በጣም በትዕቢት ተወጥሮ ነው የገባው ሰውየው። ተወጥሮ እንዴ ሰይጣን እንኳ አንዳንድ ጊዜ ይሄን ያህል እኮ አይተብትም። ሰይጣንም የራሱ የሆነ ደረጃውን ያውቃል እኮ። ሰይጣን እንኳ ደረጃውን ያውቃል። ምን አለ በእግዚአብሔር ቃል የተደገፈው ለምሳሌ ለዘገብረት ብርሃናተ አበይተ ባህቲታ ብቻዋን ታላላቅ ብርሃናትን የፈጠረች አለ። የእግዚአብሔር ሰው ያሬድ ምን አለ? መንክር ግብሩ ለአሃዱ እግዚአብሔር ለዘገብረ ብርሃናተ አበይተ ባህቲቱ። የሴት አንቀጽ ነው የተጨመረበት። ምን ለዘገብረ የወንድ አንቀጽ ነው። ለዘገብረት አለ የሴት አንቀጽ። ባህቲቱ የወንድ ነው። ባህቲት አለው። አያችሁ ለእግዚአብሔር የተነገረው ነገር እንዳለ ወደ ሴት አንቀጽ ተቀይሮ ነው። ዳዊትስ ብቻውን ታላላቅ ብርሃናትን የፈጠረ እግዚአብሔር ብቻውን ታላላቅ ብርሃናትን የሰራ ምኑ ይሄ ምስክር ነው። የመዝሙረ ዳዊት ደግሞ ለሰራ ምልክት ይሆናል ማለት ነው። እና አግዝም አለ። ስለዚህ እንዲህ ነው ዋናው ትልቁ ነገር። ርዕስ ለማስቀየር ሆን ተብሎ ማርያም ቤዛዊተ ዓለም አይደለችም ብቻ አይደለም፣ ልትሆንም አትችልም። ሐዋርያትም አልመሰከሩም፣ አልተናገሩም። በዓለም ላይም ደግሞ ከሐሰተኞች መናፍቃን በስተቀር ከመናፍቃን የክርስቶስን የማዳን ኃይል ለቀለለባቸው የእርሱን ነገር ወደ እርሷ ለመስጠት የእርሱን ኪዳነ ምህረት ክርስቶስ ነው። ኪዳነ ምህረት ለእርሷ የኔታ ቆይ መርጌታ አይደለም እግዚእነ ተባለ፣ እግዚእትነ ተባለ። አያችሁ እግዚእነ ለኢየሱስ እግዚእትነ አሉ ደግሞ ለእርሷ ምን ጌታችን። አያችሁ ክርስቶስን ጌታችን አይባልም መድኃኒታችን። መድኃኒትነ ለማን? ለማርያም መድኃኒት። ምንም የቀራት ነገር የለም። ለክርስቶስ የተነገረ በሙሉ እዚህ ልዘረዝርላችሁ ይችላል። ለክርስቶስ የተነገረ ነገር ሁሉ ለማን ተነገረ? ለእርሷ። ይኸውላችሁ ይህ ዝም ብለን ወደን አይደለም እዚህ እንትን የምንመሰክረው የምንናገረው። ይኸውላችሁ ምን ይላል መሰላችሁ? ዮም ፍስሐ ኮነ በእንተ ልደታ ለማርያም እምሃና ወኢያቄም ከመ ትቤዙ ነቢያተ ወጻድቃነ አማን ተወልደት እመብርሃናት። አያችሁ ማርያም ከሐናና ከኢያቄም ነቢያትንና ጻድቃንን ትዋጅ ዘንድ ስለተወለደቻል። ነቢያትንና ጻድቃንን ትዋጅ ዘንድ ማን ነው ይሄን ያለው? መናፍቅ። ነቢያትን እንዴ ዓለምን ሁሉ ሊዋጅ የተወለደ ማን? ክርስቶስ። ማን አለው? ሐዋርያትና በመንፈስ ቅዱስ የተመሩ ሰዎች። በዛቲ ድንግል ኪዳነ ምሕረት እንተ ባቲ ተሞአ ሞት ወተቀጥቀጠ ኃይሉ ለጸላኢ። አያችሁ በዚህ በኪዳነ ምሕረት ሞት ተሸነፈ፣ የጠላት ኃይል ተቀጠቀጠ። ይሄ የሆነው በክርስቶስ ብቻ ነው። መናፍቃን ግን ይሄን አሉ። አሁን ይኸው መርጌታ እየሰበኩ ይቆዩ፣ እየሰበኩ ነው። ይቆዩ፣ በደንብ ይጠጡ። መጀመሪያ ምን አለ? ሲጨርስ ይግቡ። ምንድን ነው የሚለው? ይኸውላችሁ ኢፈለጠ አቆይ ህዝብ ይስማ።
2500 ሰው ኢፈለጠ ወኢለለ አልዎ አይሁዳዊ ወአልዎ አረማዊ ኩሉ ዘያአምን ወፀዋ ስማ ለማርያም ውእቱ ይድህን ወይረክብ ሕይወት አሉ። አያችሁ፣ ፈጽሞ ልዩነት የለም። ፈጽሞ ልዩነት አላደረገም። ማን አለ? ጳውሎስ። መናፍቁስ ምን አለ? አይሁዳዊ የለም አሕዛብ የለም፣ ያመነ እና የማርያምን ስም የጠራ ሁሉ ይድናል። ምን ላይ? መጽሐፈ ዚቅ ኪዳነ ምሕረት ገጽ 70 ላይ አያችሁ። የእግዚአብሔር ሰው ጳውሎስስ ምን አለ? ወኢፈለጠ አይሁዳዊ ወአረማዊ እስመ ባዕል እግዚአብሔር ወያአክል ለኩሉ ዘጸውኦ እስመ ኩሉ ዘጸዋ እስመ እግዚአብሔር ያዩ። በአይሁዳዊና በአሕዛብ መካከል ልዩነት የለምና ለሚጠሩትም ሁሉ ባለጠጋ ነው። ማን? እግዚአብሔር። የጌታን ስም የሚጠራ ሁሉ ይድናል። ማን አለ? ጳውሎስ። ስሑት ደራሲስ ምን አለ? የማርያምን ስም የጠራ ሁሉ ይድናል። ይሄ የክህደትና የመናፍቃን ትምህርት ነዋል። የክህደትና የመናፍቃን ትምህርት። አንድ ጥቅስ ልጨርስ። ይቆዩ እንዴ! ያው እንደዚህ ይላል ደግሞ ኦ ማይዶ ዘባሃቤኪ አደው አበው ቀደም እሞት ውስተ ሕይወት ወብኪ ተሐደሰ ኩል ፍጥረት። በጣም የሚገርም ነገር ነው እኮ የቀደሙ አባቶች ከሞት ወደ ሕይወት የተሸጋገሩብሽ ድልድይ ሆይ አያችሁ፣ ዓለም ባንቺ ዳነ። ይሄ የክህደትና የመናፍቃን ትምህርት ነው ብለን እናምናለን። የሰማነውን በእዝነ ልቦናችን ያሳድርብን። ኤርምዬ አናግራቸው። እግዚአብሔር ይባርካችሁ። በጣም ግሩም። ቆይ አሁን እሳቸው ያወሩትን ደቂቃ ሙሉውን መጠቀም ፈልጋለሁ። የመጀመሪያ ግሪ ብናደርገው በአርስቱ ላይ ነው የሚያወሩት። ማን ነው ማለት ከእሳቸው በኋላ የተናገሩት? እሳቸው ባወሩት አርስት። ቆይ ውሸት ነው ያወሩት። ሊቀ ሊቃውንት ውሸት ነው ያወሩት። ውሸት የተረጎሙት የሰጡት መረጃ የጠቀሷቸው በሙሉ ጥቅሶች ስህተት ናቸው። የሉም ከመጽሐፍ ናቸው። ያተረጓጎም የግዕዝ ችግር አለባቸው። ያተረጓጎም ነው ወይስ መጽሐፉ ላይ የሉ? ያተረጓጎም ችግር አለባቸው። ሁሉም አሁን እሳቸው የተረጎሙበት መንገድ በሙሉ ለምሳሌ እንበልና ኤርምያስ የሚለው ሐሳብ ትርጉሙ እንበል ኤግዛምፕል ነው። ኤርምያስ የሚለው ስም ፀሐይ የሚብል ቢሆን እሳቸው የተረጎሙት ጨለማ በሚል አድርገው ነው። እሱን ግስ አሁንም እኔ የትኛውንም የተጠቀሱት ላይ ነው በተጠቀሱት መጽሐፍት ላይ ነው ማውራት ያለው። የተጠቀሱት መጽሐፍ ቅዱስ የተጠቀሱትን መጽሐፍ ቅዱስ ነው የምነግራው። ለምሳሌ ጳውሎስ ያመነና ስሙን የጠራ እንደሚድን የተናገረበትን ክፍል ነው ለማርያም የተሰጠው። ስለዚህ የቱ ጋ ነው የግዕዙ ግስ የተሳሳተው? በጣም አሁን የቃላት ጨዋታ ነው እየተጫወቱ ያሉት። የቃላት ጨዋታ ነው አይደለም። አግዛቸው። ቆይ በቃ ወደ ምሳሌ መሄድ ሳያስፈልገው ሊቀ ሊቃውንት እኔም እየሰማው ስለነበረ ነው ከቅድም ጀምሮ። አሁን የተሳሳተው ትርጉም የትኛው ነው? አሁን በቀጥታ የሚሄዱት ወደዚህ ነው የሚሄዱት። ወደ ተረዱበት የሚባል የለ። ይሄማ የእናንተ መደበቂያ ነው። የእናንተ መደበቂያ እኮ ነው ይሄ። አረዳድ ትርጉም የምትሉት በመጀመሪያ ደረጃ ያልተስተካከለ ንባብ በትርጉም አይቃናም። ትክክል ማርያም ፈጣሪ አይደለችም። ማርያም ፈጣሪ አለመሆኗ እየታወቀ አይደለችም። ፈጣሪ ሆና አታውቅም። አምላክ ሆና አታውቅም። ፈጣሪ ሆና አታውቅም። አዳኝ ሆና አታውቅም። ሆናለች እንጂ ኦርቶዶክስ ሆናለች። አላልንም። በሕግ አምላክ ዚቁ አለ እኮ ዚቁን ጠቀሰ። ጌታ ዚቁን ጠቀሰ። ስማ ቆይ አልሰማም። ቆይ በመጀመሪያ ሰማሁ አይደግም። ቅድም ሰማሁ። አልሰማህም? ሰምቼዎታለሁ። አሁን እሱ ገብረን ወደ ተለያየ አቅጣጫ ለመውሰድ ሞከሩ። ለዘገብረት ብርሃናት አበይተ ማለት እስኪ ምን ብለው ነው የሚተረጉሙት? ምን ብለው ነው የሚተረጉሙት? አሁን ተዉትና እሱን ይተውትና ለዘገብረት ቆይ ለዘገብረት ብርሃናት አበይተ ባቲታ የሚለውን ምን ብለው ነው የሚተረጉሙት? እርሶ ትክክለኛው ትርጉም ይንገሩን። ይኸውልህ አግዛቸው። ገብረን ትክክለኛው ትርጉም ነው የሚነግሩን። አሁን
ይሄ የቃላት ጨዋታ አይሰራም። አሁን እኛ ጋር አትጠይቀኝ። ለዘገብረት የሚለውን ምን ብለው መርጌታ ከሚባለው ሰውዬ ጋር ነው አሁን ጉዳይ። መርጌታ የሚባለው ሰውዬ አንድ ነን፣ ችግር የለውም አንድ ነን። አሁን ለዘገብረት የሚለውን አሳስታችኋል አሉ አይደል? ለዘገብረት ብርሃናት አበይተ ባሕቲታ የሚለው እንደዚህ አይተረጎምም አሉ አይደለ? አሉ። እስቲ ለዘገብረት ብርሃናት አበይተ ባሕቲታ ምን ማለት ነው? ትርጉሙን ብቻ ነው መጀመሪያ ይኸውልህ ገብረ ምን ማለት ነው? ኦኬ አንተ ገብረን ገብረ አይደለም ይተርጉሙና ይንገሩ። ከመርጌታ አንተ ትሻላለህ። ገብረን አብራራልኝ። ነው ይንገሩን። በቃ አላብራራም። እርሶ ነው ያመጡት። በቃ ትክክለኛውን እርሶ ይንገሩን። ለዘገብረት ብርሃናት አበይተ ባሕቲታ ማለት ምን ማለት ነው? ይኸውልህ ገብረ ብለው አይጠይቁኝ እኔ አይጠይቁኝ። ለዘገብረት ብርሃናት አበይተ ባሕቲታ ምን ማለት ነው? ገብረት እኮ ለሴት ነው። ገብረ ለወንድ ነው። ገብረት ለሴት ነው። ያው ራሱ ለዘገብረት ነው ያልኩት። ለዘገብረት ብርሃናት አበይተ ባሕቲታ ምን ማለት ነው? ገብረት ማለት እሺ፣ ገብረት ማለት ምን ማለት ነው? ገብረት ትገብር ትገብር። ለዘገብረት ብርሃናት አበይተ ባሕቲታ እሱን ቅኔ ቤት ሄደው ግሱን ይክሰሱ። የግስ ጥያቄ አይደለም አሁን እኛ ጋር ያለው። ለዘገብረት ብርሃናት አበይተ ባሕቲታ ምን ማለት ነው? መጀመሪያ ይኸውልህ አሁን እየጠየቅኩት እኔን አይጠይቁኝ። ምን አግብተው ነው የምትጠይቅ? ተጠይቀሃል፣ ሳትመልስ አትጠይቅም እንዴ? ያልተማረ ጉድ። ተሳስተዋል እኮ ያሉት እርስዎ ኖት። ትርጉም አሳስተዋል ካሉ ትርጉም አሳሳት ደግሞ አንተ አይደለም የተሳሳተው። መርጌታ የተባለው ሰውዬ ነው። መርጌታ የተባለውን ሰውዬ ነው። ችግር የለም። እኔም እንደዛ ነው የምፈታው። ትርጉሙን ካሳሳት ትክክለኛውን ትርጉም ይንገሩን። መርጌታ ለዘገብረት ብርሃናት አበይተ ባሕቲታ ምን ማለት ነው? መርጌታ ነኝ ያለው ሰውዬ ለዘገብረት ብርሃናት አበይተ ባሕቲታ ምን ማለት ነው? ይኸውልህ መርጌታ ነኝ ያለው ሰውዬ ይመልስልኝ። መርጌታ አዳምጠኝ፣ አዳምጠኝ። ኖ መርጌታ አዳምጠኝ፣ አታዳምጥ። ቆይ ዝም ብለህ አዳምጠኝ። ቆይ ሊቀ ሊቃውንት ይላል እንደ ዝም ብለው ይኸውልህ ለዘገብረት ብርሃናተ አበይተ ባሕቲታ ማለት ምን ማለት ነው? ይኸውልህ አንድ ኦርቶዶክሳዊ እዚህ ቤት እንዳትሰሙት ውጡ እንጂ እኔ ላይ ሚውት እያደረጋችሁ አያውቁም። በእርግጠኝነት ልንገራችሁ፣ ይሄ ሰው መርጌታ መልስልኝ፣ ለዘገብረት ይሄ ሰው ሊቀ ሊቃውንት አይደለም። እዚሁ ላንበረከከው ይችላለሁ። በጣም እስኪ ያቋቋም የመጀመሪያው ምንድን ነው ንገረኝ እስኪ። ወጣ እንዴ? ለመረበሽ ነው የመጣው መርጌታ።